እንኳን ላሳደግሽው ጥርሽን ለበላ ለስንቱ ጎረቤት ሆነሻል ከለላ ባንደም ኮንቴነሩ ሲመታው ዶላሩ የሚበተንበት የሚልክ ወረሳሉ በፓርከር ይሄው ሰርሽው ብሎ ያልፋል ታይቻለሁ በሱ 31 ላይ በጣም አሸባሪ ሆነልሽ ብሮዬ አረ ወደድ ዛሬ አረ ዳይንቲስ ተውተው ስንት ጠጠር ፈንቅላ አረ ነፍ እግዚአብሔር አለበት ያንዴ ጠጠር እኔም የክቡ ባንክ አለብኝ ዋናው እንደው ያንተ ነው ገንዘብማ ንብረትማ ከሌለ እኔማ ወደም ልታከራይ የሚሉ መስሉ እኮ ተከራያለህ እኔ ዘላለም የነሽ እኔ መሰጥላለሁ ለካ የብሶት ዘፈን ደበርኳት ሳይጀመር ደበርካት አይ መኮዴ ቀለቀላለሁ ሻሽ ማሰር ነው ይቀረኝ እንደ ራጃ ሆነ ሴቷ ቤት ሄደ ይለ አሁን ነው ሆነ ተከራወረ ይታወቀኛል እኮ ማለት አንተ ደግሞ ካሴት ነው ማለት ገና ከባድ ነው የምንጨቃጨቀው አርቲስታችን ምናምን ብሎ ሙድ ያዙ ማለት ጨለማ ላይ ናቸው አላየዋቸው አመለጥኩ እሱ ሆነ እንዲህ ስዞር አልሆነልህ አለኝ እኔ የትም ቦታ ባወራው ማልጠግበው ሰፈር ተክለ ሃይማኖት ነው አባ ኮራ ይሜ አዎ ችርስ ለናይንቲስ የዚህ ፕሮግራም የክብር ስፖንሰር ቡና ባንክ ተክልዬ የኔ ናቸው እኔም የተክልዬ ነኝ የሚል በአራቱም በስምንቱም አቅጣጫ የተክልዬ ቅርንጫፎች ሁሉ እኔን አሳድገውኛል ብሎ የሚፎክርብኝ በልጅነቱ አሁን ክረምት አይደል ያለ ነው ክረምትን አባይ ሳይገደብ ግድብ ገድቦ በወረቀት መርከብ የተጫወተ አውሮፕላን ሲያርፍ በዚህ በጠራውላችሁ ሰፈሮች ምናምን ብሎ የሰፈሩን ትዝታ አስቀምጦ ለኢትዮጵያ ፊልም ጀባ ያለችው ብርቁ ወንድማችን ኃይሌ አስመላሽ ይሄው አጠገባችን ነው ያለው ከባድ እዚህም በቃ የሚፈትኑ ጨዋታዎችን እንጫወታለን እንግዲህ እግዚአብሔር እርዳኝ እናንተም በጸሎት ከኔ ጋር ሁኑ ኃይላችን ሞዲ መከታችን ኃይላችን የግላችን ነፍሴ ሁሉ ሰላም ሁሉ እንግዲህ ኃይለሽን ልገልጽ የምችለው በተክልዬ ፍቅር ዙሪያ ይሄንን ነው እውነት አያንስብህም አረበስ ቆንጆ አድርገው እኔ የእውነት ካንተ ጋር ሐሳቦችን ስንለዋወጥ ያንተ ኤነርጂ እንደዚህ ቢሆን አሁን ቢዚነትህ ምናምን ኖሮ የግድ መሆን አለበት ብለን ይሄን ቀን ስንወስን ሰዓትን መስዋዕት ስላደረክ በዘጠናዎቹ ስም በጣም አከብራለሁ ወዲ የኔ በጣም አመሰግናለሁ መቼም አሁን ኃይሌ መግቢያ ላይ አስገባሁት እሺ የዘጠናዎቹ ትዝታዎች አሉ ዋናው የፊልም ኢንዱስትሪ ውስጥ እንኳን ባትገባ ፊልም የሆነ ነገር ያለበት ሰፈር ነው ያደከው እውነት ነው የት ሰፈር በጣም ነው ማመሰግነው ስለ ጥያቄው ማለት በጣም ወደው ጥያቄ በማርያም በእውነት ይሄው አዲስ አበባ እንዳለችውና በጣም ወደው የትም ቦታ ባወራው ማልጠግበው ሰፈር ተክለ ሃይማኖት ነው ተክልዬ ጻድቁ ተክልዬ ነው ተወልጄ ያደግኩት እዛው ነው አደባባይ አካባቢ አሁን ሳምሰንግ ህንጻ የሚባለው ቦታ በፊት አፈር ሜዳ ነበር ኦኬ የቱ ጋር ሳምሰንግ ማለት ወደ ጋራድ ህንጻ ማለት ጋራድ ህንጻ በጎላና በተክልዬ መሀል ያለው ነው ድሮ እዛ ነው እንግዲህ አፈሩ ላይ ስንንከባለል ያደግንበት ወሃራጅ ተው ቤተሰቦቻችን ኧረ በቃ ሲጠርጉ የሚለዩ ናገው አንተ ሂድ ወደ አንተ ሰው ቤት አንተ በላይነሽና አንተ ናገው እና እዛ ላይ ነው ያደግነው እስቲ በቀበሌ ጥራልኝ ለሌሎች ሰዎች ትዝታ እንዲሁ ከፍተኛ 3 ቀበሌ 32 ነኛ ምን ቀበሌ ያዋስናችኋል ታምረኛ እኮ ነው ፍለፊታችን 31 አለ ይማረ ክቡራን ተመልካቾቻችን ካሜራማናችን አስነጥሶ ነው ይማረ ደግሞ የዘጠኖቹ ወግ ነው ሰው ሲያስነጥስ ያኑር ማለት ነበረበት ብሏል በዚህ ውስጥ ስላሰማ ነው ብዙ ማይላቸው ነገሮች አሉ ብዙ ሚላቸው ነገሮች አሉ እኛ እንደ ቤተሰብ ብዙ ምናቃቸው እና ፍለፊታችን 31 አለ 31ን ወረድ ስትል 44 አለ መንዲዳ ደግሞ ጀርባ 33 አለ እሺ አዎ እነ መንዲዳ 44 ናቸው ከነሱ ማለት ላይ 31 አለ ቆጪ የሚባል ቆጪ ደግሞ አለ ወደ ውስጥ ወደ ስፖርት ማዘውተሪያ ወደ 43 ደግሞ የሚያስቆይደ ደግሞ አለ መንዲዳ የተባለ ቦታ ዲአፍሪካ አካባቢ ወደ አምስተኛ ፖሊስ ጣቢያ ወይ ጤና ጥበቃን ተንተርሶ ያለው ሰፈር ታቦት ማደሪያችንም ማለት አዎ ከፍታው ላይ መንዲዳ ሜዳው ላይ ኢኮኖሚ እና ቡሼ ደህና ናችሁ መንዲዳ ሜዳ ላይ እንግዲህ ገራጅ ያላችሁ የጋሽ ዳምጠው ልጆች እንዴት ናችሁ የመንዲዳ ሜዳ ትዝታ ነው እነሽ መክት ደግሞ ወደ ላይ ያሉ ወደ ፔፕሲው ደግሞ እንጣል ወደ እናንተ ሰፈር 42 እዛ ደግሞ አባቴ ፔፕሲ ጋማ የተማርኩበትም ነው አለማያ ትምህርት ቤት ሰንደይ ማርኬቱም ነው እንጂ ካለማያ ደግሞ ሰንደይ ማርኬት አለ እሑድ
ሰልባጅ ተነጥፎ ማንም ሰው መኪና ማያልፍ የሚፈልገውን ሰው ገበያይበት አሁን ቦንዳ የሚባለው አሁን ተለመደ እንደው በፊት በሙሉ ቡቲክ ራሱን ችሎ ይሄ ልብስ ቦንዳ ቤት በቃ ኖርማል በሶሻል ሚዲያ ራሱ ማስታወቂያ የሚሰራለት በፊት እንዲህ ብሎ ነበር የሚገዛው ሰው ደግሞ አሪፎቹስ በመኪና ይመጡና ጣል አድርገው አይ ምልክት ማንሰጠው ምናምን ብለውት መኪናው ውስጥ ቁጭ ይላሉ ሰው የሚገባል የሚፈልገውን መርጦ ተሸፍነው ገዝተው ይላል አይከራከርም ማለት ሰው እንዳየው ጊዜ ለኩሉ ይላል አሁን ለምሳሌ አንዳንዴ ስለ ጥቁር እንጀራ አስበህ ታውቃለህ ጥቁር እንጀራ ድሮ ሲበላ እንንተና ተብሎ መጠቆሚያ ጥቁር እንጀራ በጣም ክላስ ሁለተኛ ነጩ ራሱ ሲያልቅ ቤት ይሰራል በቅናሽ ዋጋ በጣም ይቻውን ውዷ ማለት ነው ጥቁር አርግልስ ታልቋል እኮ ነው የሚባል ውዷ ማለት የሆነች ልጅ የጠራ ነው የሚመስለው ውዷ አይ ደስ ይላል ግን አሁን አለማያ ተምርሃል አለማያ ኤሌመንተሪ ሃይስኩል ኤሌመንተሪ ከ1 እስከ 8 እሺ ሃይስኩል ሳንገባ ሁለት የምትወዳቸው አስተማሪዎች ይጥራል ወይ ያስቸገርካቸው ኤሌመንተሪ አሪፍ ነበርኩኝ እሺ ኤሌመንተሪ በአርቱም ስለምሳተፍ ትምህርቱም ላይ አሪፍ ስለነበርኩኝ ምናምን ሁሉም አስተማሪ ወደኛልና መምህር ሸጋው የሚባሉትን አረሳቸው ሸጋ ማትስ ቲቸር ነው የክፍል ኃላፊ ነበር የክፍል ኃላፊ ደግሞ በወቅቱ ሞዲ አባቴ ማለት ነው ከአባቴ በላይ እንተናይት ሄደ ምናምን ብለው ያው ሁሉ ተማሪ እንግዲህ እኛን ተደርድረን ነው ምንማረው እንደውኖቹ እንዲህ በጎን በኩል አይደለም እንዲህ ጀለስን ተደግፈው ነው እና ያን ሁሉ ተማሪ አባት መሆን ከባድ ነው የምር ክብር ለነሱ እኔ በጣም አደንቃቸዋለሁ የ90 በመምህር ሸጋው ስም የኢትዮጵያ አስተማሪዎች ሴቶችም ወንዶችም በእውነት በዘጠናዎቹ ሪስፔክት ያስፈልጋል እና የሚገርም ደግሞ እሳቸውን አንድ መምህር ቸርነት የሚባል አስቀየማቸው ተብሎ እኛ ሃይስኩል ገብተን እኮ ነው ከአዲስ ከተማ ግር ብለን መጣና ማን ነው ቲቸርን የነካው እዛ ኮሬ ሰምተን እኮ በቃ አባታችን ተመቱ ቲቸር ቸርነት ልናጠቀው መተናል አለም ያደርስ ከአዲስ ከተማ እንግዲህ ተዘዋውረናል እንግዲህ ወደ ሃይስኩል ምን ያህል ፍቅሩ አታችመንቱ ትልቅ ነው አርቀው አልተመለሱ ተብለን ነው በቃ ግቢውን ወረር ነው የእሳቸው ተማሪዎች ማለት ለምን በፊት ስታልፍ አንድ ላይ የምታልፈው ከ8 ወደ 9 ስትሄድ አብረን ሙቭ የምታደርገው እኛ ደግሞ ሙቭ የምናደርገው ወደ አዲስ ከተማ ነበር ኦፍ ኮርስ ተናገረና እንደ ድንጋይ ይወጣሉ ቲቸር እኔ የእውነቴን ነው የምነግርህ ኃይልሻ ከጥቁር አንበሳ ወደ አዲስ ከተማ ነው የሄድኩትና አዲስ ከተማ ጥፋታቶቼ አርአያ ዳይሬክተር ነበር ማለት ነው አባቴ ቦስ እንዴ ከባድ ቦስ ወዳቸዋለሁ ግን እንደ አርደኛነታቸው በቃ ማለት በቃ የመምህር የዳይሬክተር ባህሪ እና ሳይንስ እነሱ ነው የሚያውቁት እኛ እንደ ልጅ ብዙ እናበላሸዋለን ጥፋት አጥቼ ተጠራ አባቴ ሁለት ሐሳብ ነው የተላወቀው ዲያሎግ ልል ነበር አይገል የፊልም ሰው አጠገብ ስለሆነ ማለት የስራው እና ያጠፋሁትን ጥፋት ነገሩት እኔ ልጄን ከናንተ በላይ አውቀዋለሁ ልቡ እስኪጠፋ ቅጡትና ትምህርቱን ይቀጥል ምናምን ብሎ አመሰግናለሁ ከፈለጋችሁ እንደፈለግ ብሎ ወጣ ከዛ በኋላ ታሪኩን ገምተው ባራፊት ማለት በቃ በደንብ ተመክሬ ብቻ ኢኖስ እንደዛ ናቸው መምህሮቻችን ልፈልግ እንግዲህ በጨዋታው ነግረኛል አዲስ ከተማ ሃይስኩል አዲስ ከተማ ፎቅ ላይ ምድር 9 አስተውሳታለሁ የፎቁ ታች ነው የታችኛው ወይስ ወፍጮ ክላስ ወፍጮ አልገባ ነው እኔ ወጥቷለሁ ግን አዛ አልገባንም ነበር ሰንደቅ ዓላማ ፊት ለፊት ዩኒ ሊደሩ ፊት ለፊት ልክ እዛ ነበር ከባድ ነው ጋሽ ተስፋዬ ቀይ ሊደሩ ተስፍሽ ለፊታችን ነበር ስለፊት እሱ ጋር አንተ እውነት ነው በጀርባ እኮ አለ እኮ ላይብራሪው ጋር ምሽግ የሆኑ ክላሶች አሉ ከባድ የኛ ፍልፍ አታገባም ይላል በቃ ካልኩል በጣም እንግዲህ አዲስ ከተማን ካነሳን ከዛ በኋላ የሰፈር ወጎቹ ከኤሌመንተሪ ምናምን አለበት ቀለም ወርቅ መምህር እንግሊዘኛ ጋሽ ቀለም ወርቅ በመስኮት አይቶት ተማሪዎች እየተደገፉ ነው እየጻፉ እንደ ከመኪናው አይበልጥም ብሎ ወጥቶ በጣም የሚገርም ማለት ነው ያንተው ወንድም ሚሊዮን ጩባን ብራኔ ጭብት እዚሁ ጋር ተቀምጦ ቀለም ወርቅ በጠመኔ አንድ ብላክቦርድ ከፍሎ በሁለት እጁ እንደዚህ ይጽፍ ነበር ብሎ የተማሪ ቴንሽን መሳቢያ ይመስለኛል አሁን ሳስበው ካደግም በኋላ እንዲህ ቾክ እንትን ብሎ መሃል አርጎት በሁለት እጁ ጽፏል በቃ ይዛኔ ሰቀል ነው በቃ ማለት በቃ ልዩ እኔ በነገራችን ላይ ሞዲ ደስ የሚለኝ ቀለም ወርቅን ቅርብ ጊዜ ያገኘኋቸው ማለት በቃ 4ቱንም ዓመት እስከ 12 ስሪፒስ ቂቅ የሚል አስተማሪ ነው ጀንትን ነው ሲቀመጥ እዛ ጋር ብቻውን እግሩን ሰቅሎ ነው ትምህርት ደግሞ እንዲህ ፍትፍት የሚያደርግልህ የለም እንደ አንጀባው ምናምን እንዳለው በቃ ማትስ እንግሊሽ ቀለም እንግሊሽ ከዛ ላይ ደግሞ የራሱ እንግሊዝ ቋንቋ ትምህርት ቤት የነበረው ነው አካውንታንትም ለመርካቶ ገበያዎች ትምህርት ቤት አሁን እሱ የሆነ ክስ ከከሰሰ አንተ አትከሰውም ቀለም ወርቅ እባክህ ጣል ሊል ይችላል አራያም ቢሆን ነው የምልህ በወቅቱ ግን እኔ ወደዋለሁ በቃ ለምን ካልደረስክበት አይደርስበት
መማር ከፈለክ የምር ትማረዋለህ። አይ ሁለት ሐሳብ ነው ሆነ የህይወት ላይፍ ሳይን ሁለት አይደል አንተ ተወዷላ እኔ እንግዲህ በዘጠሮቹ ስም ደግሞ ምናገር እኔ ፈርዋለሁ። አሁን ምነግርህን ገጠመኝ ሞዲ ለሳቸው ስለነገርኳቸው በጣም ደስ ይለኛል። ቅርብ ጊዜ ከነ ሚሊዮን ጋር የቀድሞ የአዲስ ከተማ ተማሪዎች ጥሪ ያደርጉልን እና ሄደን በቃ ላይብራሪያችን እንባ ነው የሚመጣው ሁሉም ነገር እንዳለ ነው። በቃ ስለዛ ተማሪዎች ኮሚቴ ያሰባስበዋል ምናምን። ከእንግዶቹ መሀል ቀለመወርቅ ናቸው። ቀለመወርቅ በስተርጅና አሁን ግን ፈታ ያሉ ናቸው። አሁን የምትላቸው አይደሉም። ሞዲዬ እኮ ገብቶኛል የምትለው ቀለመወርቅን አውቀዋለሁ። አያስጠጋህም በቃ እና የሆነ ጊዜ ዋትሻላ ሂዱ ምናምን እቺ እንግሊዘኛ እንትን ላይ ሴንቴንስ ትምህርት ምናምን ላይ መኪናዬ ጎማው ተነፈሰች ምን ላድርግ ሲል ምናምን ሂድ ምናምን የሚለውን እኔ እንቀለቀላለሁ። አሁንም አንተንም አስቸግሬያለሁ። አብሽር እኔ ይዛለሁ እንደጨረስክ ምን ነገር አለ ስልክ እሺ ወዲያው ጎቱ ጎሚስታ ልነፋ ነው ያለኝ። ከአንዳንድ ነው በኢየሱስም ነው ይባላል። መኪናውን ውሰድ የሚለውን ጎቱ ጎሚስታ ስለ እውነቱን ነው አልተሟላም ሴንቴንስ ልነፋ ነው የሚሄደው ምናምን እና እሱን ነግሬያቸው ሞዲ አሁን እኔ ያነሳሁት ፈኖኑ ሳይሆን ለእሳቸው መንገድ ልነግርህ ነው። አስታውሱት እሳቸው ይኸውልህ መድኃኒዓለም አንድ ፈንም ነው የእውነት ለመናገር በቃ መምህሮቻችን ያሉበት እድሜና ጤና እኛም ላስቸገር ነው እናንተም ለተቸገራችሁትና ላነጻችሁን ሁሉ መቼም ቢሆን ከማንንም ጋር የትኛው ቦታ ላይ ማንነታችንን ወይ ደግሞ የሥራችንን ዘርፍ ልናስተዋውቅ ስንል እናንተን ማክበራችንን እንቀጥላለን። የኢትዮጵያ መምህራን በያላችሁበት ክብረት ይስጥልን። አሁን ኃይልሺ ተክልዬን አነሳሳን። አሁን ክረምት ነው። ቅድም ስለ ወረቀት መርከብ አንስተናል። ትምህርት ቤትም እንግዲህ አዲስ ከተማን አነሳሳን። አስተማሪዎቻችንን ነካካን። ክረምት ላይ ምንም ሳልል ተክልዬ ከ11 ሰዓት ተኩል በኋላ ድምቀቷን ማታ ላይ በክረምት አስተዋውቅ። ምን የጎዳና ነገሮች አሏት? ምን አይነት ድምቀት? የት ትሄዱ ነበር? ከሰፈር ልጆች ጋር ምልክት እንዲሆን ነው። አጫውተኝ፣ አስጎብኘኝ። ለሌላ ሰፈር ለሌላ አገር ለተሰደዱት ወንድምና እህቶቻችን አግብተውም ሌላ አገር ላሉ ተክልዬን አስተዋውቅ። በሚገባ ሞዲ በጣም ግድም ነው። ምክንያቱም የሉም አሁን ምን ነገር ቦታቸው በቆሎ በትልቅ ጎላር የሚገፉት ሰዓት ላይ እነሱ ምኑ ጋር ነበሩ መሰለ? ካሰብ ሆቴል ተሻግረህ የራሳቸው ስፓት አላቸው። ወደ በላይ ተክሉ መውረጃ ጋር ጫፉ ላይ በቃ ወደ ሲኒማ ራስም መውረጃው ጋር ስፓት አላቸው። በቃ ከሰፈር ራሱ ነፋዘር ምናምን ወይ አንተ ራሱ ምናምን እንደዚህ ሄደህ የምትገዛበት። ሁለተኛ ደግሞ መደዳው ደግሞ የሚጠብሱ አሉ። እኔ እሱ ድባብ የሚጠብሱ አሉ በመደዳ በቃ በቆሎ መርጠህ እየተጠበሰልህ የምትበላው ቆመህ እኮ ሁሉ እዛው የፈለፈልክ እየበላህ ትጮታለህ። አይታወቅም በቆሎ አዛሃላ ታዟል። ተው እኔ ቀድሜ የለ እንደ ምናምን እስክትባባል ማለት አሙቁልኝ ብለህ ትሰጣለህ። እሱ ምናምን ድባብ የክረምቱ አረሰውም እና ሞር ዳሞኛ ከሰፈር ትንሽ ወጣ የምንለው 3 ልጆች እነዚህ ሙዲና ሄኖክ ይባላሉ። ጀርመን ነው እና ምንድነው እኛ ትንሽ የጭስታ ቤተሰቦች ነን። ከሰፈሩ ብንወጣ ተራቅጠን ብንመጣ ምናምን ችግር የለውም አሉ። ደግሞ ፋዘር ሲመጡ በረኛው ሁሉ ሄዶ ጎል የገባብን ጊዜ አለ። ፋዘሩ መኪናቸውን አይቶ ግቢ ውስጥ የሚኖሩ እና ዋና ምናምን እንሄዳለን። ጦር ኃይሎች ምናምን የሆኑ ወንዞች ቦታ ያለበት ሰፈር ጦር ኃይሎች ሄደ ዋኝታል እንሄዳለን። ሄደን ዋኝተን አርደኞች ሳንቲምን ተቀባብለው ችን 10 ሳንቲም 15 ሳንቲም ያው ስኳር በዳቦ እኮ የሚበላበት ነው። የለም ካል ሹገር በርገር ይሏል ከነ ልብስ ከዘለላ ለመግባት ከጫማ ላይ ነው የምንደብቅ። ያኔ አውጥተህ ሰጣለ ያው ሁሉ መንገድ ትመጣለህ ሰፈር ማለት። እኔ አሁን ስለ እውነት ነው የምነግርህ ኃይልሽዬ፣ ከሰፈር ባንዲ እኔ ጦር ኃይሎች አልገባለህም። ሰፈር በቆሎ ላይ ነው አይደል ያለ ነው። እስቲ ድንች የሚቀቀሉትን እነዛ ቆሎቹን ሰፈር ውስጥ የሚቆም የምታስታውሳቸው የሰፈር ይሁኑ ከሰፈር ጋር ስክት ብለው እነሱ ሲጎሉ ሰፈር የሚጎልብህ ሰዎችን እስቲ እናነሳሳ። አሁን እንዳልኩ ያው የበቆሎ ድባቡ አንድ ላይ ተሰብስቦ ስለሚሸጡት ነው እዛ ቦታ ላይ እና እንዳልኩ ደግሞ ድንቹ በቃ የሆነ አብሮ የሲኒማ ራሷ መንገድ የለች ወደ መስጊድ ጋር በሙስሊምም ጾም ጊዜ እነዚህ ሳምቡሳ ምናምን የሚሸጥበት የክረምቱ ድባብ እሱ ጋር ነው የሚኖር የነበረው ተክለ ሃይማኖት ላይ። ስለዚህ የሆነ ነገር ፈልጌ ልግዛ ስትል ወይ ቤተክርስቲያን አደባባዩ ጋር ትሄዳለህ፣ በቆሎን ትገዛዛለህ፣ ወይ ደግሞ እንዳልኩ ያው የተቀቀለውንም ጥብሱንም እየበላ እዛው አውግተህ ምናምን ደግሞ ታውቃለህ አይደል? ይሄ ከሌሎች ቸርቾች ወይ እኔ ከማውቃቸው ቸርቾች የተክልዬ ይሄ መኪናዎቹ የሚቆሙበት ቦታው ይሄ ጧፉም ምኑ ማታ ላይ ደግሞ የሆነ ነገሮች ለመደረግ ራሱን ከልሎ ያለ ቦታ ነውና ይመቻል። ይሄ ለጎዳና ምግቦች ከ11 ሰዓት ተኩል በኋላ በርገሩን በለው ቆሎን በለው ድንች በዳቦ ሚጥሚጣ አድርገውልህ ከየት ይመጣል ሳንቲው? አዎ ከባድ ነው፣ ሳይሉ ከባድ ነው። ክቡራን ተመልካቾቻችን ይሄ እንደ ትዝታ እንደ ወግ
እዛ ያላችሁ ባትሆኑ የሰፈሩን ድባብ ለማስቀኘት ያህል ነው። እስቲ ስካሩ የሚናፍቅ ሞቅታው መንገዳገዱ ሰው እየተረበ ወይ ደግሞ ሚስጥር ብሎ የያዘውን አያውቅም አልሰማም ብለው ችላ ያሉትን ሞቅ ሲለው የሚተነፍስ የሰፈራችሁ ባይመከርም ስካሩ የሚናፍቅ ማንን ሲሳይ አለ በየሰፈሩ እናንተ ጋር አለኩ። ስለዚህ አይረብሽም በራሱ ሙድ ላይ ነው። ከኛ ቤት ጎን ነውና ኤርትራዊ ነው። ይሄ ዘፈኖች ኤርትራ ዘፈኖች ከተኝቶ ፍራሹ ላይ ምናምን ቤቱ እንትን ነው ምናምን በቃ የራሱን ዓለም ይኖር ነው። ቀን ይጠገረራል ሲሰራ ነው የሥራ ሰው ነው። ማታ ትግርኛ ዘፈን ትሰማለህ። ሰፈሩ የሚወደው ሰካራም ነው። ደህንነቱን እናቴ ጥሩትና ከኛ ጋር ይብላ ብላ ሽሮ የምታቀዘቅዘው ልጅ ነው። ግን ለራሱ አያውቅም ብለው እኮ እናቶች ስለሚገባቸው ደግሞ የኛ ሰፈር ነገር ስፔሻሊ አዲስ አበባ ታውቃለህ ሞዲ የእናትየው አደራ ነው። ደግሞ ልጁ እናትየው ማለት የእናቶቻችን ባጅ ናቸው። ሶ በቃ እንዳይከፋው ነው ኮንቲኒዩቲ ነው የሚቀጥሉት። ከኛ ቤት ከእንትና ቤት ከማማጉሽ ቤት ከማማጻየቱ ቤት እና ሄድለት ሰው ነው የሚወደድ ነው። ለምን አይደርስብም ገኒና ቡና አለ ብሎ የሚመጣ ሰው ነው እናትየው ቤቱ እና እሱን ልጅ አረሰውም። የሚገርም ነገር በህይወት በዚህ አጋጣሚ እግዚአብሔር ታሪክን ይቀይራል የምትባለው አባባል በጣም እውነት ነው እንጂ እሱን ደግሞ ብታየው እውነት ነው ትላለህ። ሲሳይ ጠፋ ከሰፈር። እናቴ አለቀሰች። የእናቷ አደራለች። እናቴ ምግብ ነው ቤስት ናት። ከእናቴ ጋር ደግሞ ሞር ጎረቤት ነን ከአንድ ግድግዳ። በቃ ደፉት እኮ ጠጥቶ የሆነ ቱቦ ላይ ወድቀው ነው ቱቦ ላይ ወደቀ ተባለ። በቃ ምናምን እንደማይረሳ የለም ትረሳለህ። እና ከአመታት በኋላ እንደዚህ ከማዘር ከሆነ ቡና ምናምን ቤት ከሰዓት እየጠጡ የሆነ ሰው መነጽር ውሃ ሹራብ በሸሚዝ ዶክተር ሱሪ ጨርቅ አስመራ ልጅ ደግሞ ያምርበታል ሹራብ በሸሚዝ ምናምን አድርጎ እዚህ ጋር ደግሞ ሻንጣው አለች እናረጋት ተሰነ ነገር አድርጎ ገኒና በስማ አማርኛው ራሱ ትግርኛ እኮ ገኒና ግቡ ያው ማንም ሰው ግቡ ነው። አቤት ማን ቆየ ዘመድ ይሁን ሀብታም ዘመዳችን ይሁን ምናምን ትላለህ። ረሳሽ ሲል ምን እሷ እኔም ረስቼዋለሁ። ያ የምነግርህ በቃ ሳር ፍራሹ ላይ ጎርፍ እየሄደበት ስሙን ነግረኝ ራሱ አሁን ዛሬ አውቄው አልረሳሁትም። ሲሳይ ረሳሽን ገኒና ሲል አንተ አለቀሰሽ። ተላቀሱ አፈር ልሶ ተነስቶ ማለት ነው። ለካ የሆነ ብዙ ታሪክ አለውና ውጪ ሀገር ሄዶ ነው እንጂ የመጣው በሆነ እምነት ውስጥ ምናምን አሉና ላይፍ ነው ከነዛ እምነቶች ጋር ምናምን እንትን አለ። ከዛ በጋብቻና ሄዶ ከረጅም ጊዜ በኋላ ሲመጣ የሰፈር ሰው ግማሹ አልቋል፣ ግማሹ ሄዷል። እናቴ ግን አለች። መጣና ከአመታት በኋላ አገኘ ነው ይሄን ልጅ ሰው ይቀይራል እግዚአብሔር የሚባለው ታሪክ ቀያሪ ነው። እውነት ነው። እኔ በጣም ለምሳሌ ሰፈር ውስጥ ኃይልሻ አሁን ሃይላይቱን አወራው። ብዙ ሰፈር ወዛደር የአእምሮ ህሙማን የምንላቸው በቃ አለ አይደል ሰፈር ውስጥ አይከን የሆኑ ከሰፈራችን ጋር ስፍት ያሉ ኢቭን እንትና የሚባል ውሻ እንትና የሚባል ወዛደር እንትና አሉን ብዙ ድምቀት ይሆን እግዚአብሔር ይስጥ ድምቀት ይሆን አሉ። ያ እንደ መቼት ነው። የሆነ ሰውን አንስታ የሆነ ብራንድን አንስታ ጊዜን ወደ ኋላ አድርገህ ሰውን ማከሚያችን ሰውን ማጫወቻችን አሁን ያለችን ኢትዮጵያ ያለች የዛን የነበረውን ደግሞ ከዚህ ጋር ለማቀናጀት ወደፊት መሄዳችን አይቀርም። ግን ደግሞ የኋላው ከሌለ ነገር ነው። እውነት ነው። ለዛ ነው ያነሳሳሁት። አሪፍ አድርገን ያጫወት። እኔም ተክልዬን አውቀዋለሁ። ገብቷል። ቁልፍ ተራን ቁልፍ አስቀርጣችሁ የኖራችሁ ጎማ ተራ ፊት ለፊት አለ በርበሬ በረንዳው። እስቲ ሆቴሎች፣ ሻይ ቤቶች፣ እስቲ ሱቆች አናልቅስ። በቃ እናልቅስ። ምን ይመጣል? ምን ችግር አለ? ደግሞ ለማልቀስ እስቲ አስተዋውቀኝ። ብርሃኔ ንጉሴ። እኔ አሁን ይሳቅ አበራ ስላሉት እናደዳለሁ። ብርሃኔ ንጉሴ በሚለው ነው ያደግነው። እሺ ትዝታ ሻይ ቤት አለች። ኦኬ ልክ ነህ። ጎላ ጨዋታ ስጫወት ትዝታ ሻይ ቤት ናስተው ትዝታ ሻይ ቤት አሁንም እኔ ያመሰግናታለሁ። እዚሁ ያሳደገች ዋጋ እንደ ኑሮ ማይጨምሩ ትዝታ ሻይ ቤት እንጥራ። ትዝታ ሻይ ቤት ብርሃኔ ንጉሴ። እሺ መለስ ሆቴል አጂፕ ጋር። እሺ ወደ ላይ አሰብ ሆቴል አላውንም። አንተ ሆቴል ስትዞር ነው እንዲያደግ አይደለም። እኔ መሀል ላይ ልቀላቅልልህ። መኮንን ነጋሽ መኪናዎች አውቶቡሶች የሚቆሙበት ገብዳው ጠጠር ምን ፈነቅልበት። ስንት ጠጠር ፈንቅልሃል? ኧረ ነፍ እግዚአብሔር አለበት። ያንዴ ጠጠር እኔም የክቡ ባንክ አለብኝ። ዋናው እንደው ያንተ ነው። አሁን ምን ልታደርግ ሄድክ? ከዛ በጣም መሰለህ ራሳችንን በጨዋታ የገራን ጌሞች ራሳችን የፈጠርን ዘጠናዎቹ የሆኖቹም አላቸው ቴክኖሎጂ በሰጣቸው ዘመን በሰጣቸው። እኛ ግን ወንዝም ሂድ ዙረትም ውጣ አዲስ አበባን ራስህ
ቃኝተ ለማወቅ ራሳችን ማየት አሰቡት ይወረድ ብለ የነጋሽ ትእዛዙ አሁን ሮዲዮ ተብሎ ቦሌ ላይ ተከፍቷል። እና አዳነትን ደቀማሪ ወደ ጎላ ሀገር ስትሄዳሉ አሁን ወደ ሚሊዮን ስንሻገር ወደ አሰብ ሆቴል ስንገባ ጠህሎ የሚሸጥበት ሰፈሮች እሱ ብዙ ነው። አይጠራም ጠህሎ ሰፈሮች በቃ ጎላ ሰፈር ያ በጣም እሺ ወደ እነ ሚሊዮን ግባ በጣም የሚያማምሩ ጠህሎ መሸጫ ትንንሽ ቤቶች በደም ስለዚህ ግባ ወደ እነ ሚሊዮን ግባ ራሱ ይግባ ምናምን። እሺ በግራም በቀኝም ይሄ አለ ብላችሁ እናንተ እንድትሳተፉ ነው ጎደል ያደረግ ነው። ኮሜንት ላይ እንጫወት። ይሄን ሰፈር እንደዚህ የሚባል ሰው እንደዚህ አይነት ሻይ ቤት እንደዚህ አይነት ሱቅ የታወቀው አይደል ለሰፈራችን ሰፈር ሆኖ ቤተኛ ሆኖ ወላጅ ሆኖ ያሳደጉን ብዙ የኛ ማንነት ያለባቸው ሰዎች ስላሉን ያነሳሳናቸው። ምን ትዝ ይላል እስቲ ንገረኝ። ይሄን VHS አሁን ዝም ብዬ በ10 ብር 3 ልታከራይ የሚሉ መስሎኝ እኮ ተከራያለህ። በ10 ብር 3 ነበር የምትከራዩት? በ10 ብር 3 ማ ቪዲዮ ቤት ምናየው ራሱ ማማስካሉ ቤት ነበር መጀመሪያ። እሺ ዴክ ብዙም የለም ነበር ሰፈር፣ ግን መከራዩ ከኛ ነው። ልጃቸው ምን ያህል እንደሚንቀባረሩ ታስ አይደል? ተከራያለህ አብረታ እሱ ነው የሚመርጠው። ግን ፊልም ኦፍ ኮርስ በቤቱም በዴካቸውም በቲቪ እና ልታዝ ከበል በቃ ቀን ራሱ ካልተከራየ ሰምተው ለውላል። አዎ ሰምታለኛ ምትገርም ሚሞሪ VHS እንግዲህ VHSን እንደ ክላስ እንደ ማንነት መግለጫ አይታችሁ ቺክ የጠበሳችሁ ቪዲዮ ያለን ብላችሁ ዞሮ ብላችሁ ጓደኛ ያፈራችሁ በVHS ትዝታ ያላችሁ ሰዎች እስቲ እንጫወት። ቪዲዮ ቤትም የመጀመሪያው እኮ በዚህ ነው የሚታየው። መርካቶ ሄደን ስናይ 18 እኮ VHS ነው መጀመሪያ የሚታየው አይደል? CD እኮ ቅርብ ጊዜ ነው የሚታየው። እኛ ያሳደገን ይሄ ነው ቪዲዮ ቤት። እሺ ይሄ የምትከራዩበት እና በጨዋነት የምታዩበት የማማስካሉ ቤት ማማስካሉ ነፍሷን ይማረው ቅርብ ጊዜ ያረፈች የሰፈራችን ነርስ ነበረች። ፈርስት ኤድ ሞዴል ይወደቀ ከተባለ ሮጣ ከቤቷ ፕላስተሩን አልኮሉን ነው የጥቁር አንበሳ ሰራተኛ ነበረች። የተክልዬ ሰራተኛ በላት በቃ ቦታው የኛ መንደር በቃ በሳል ተገለገለ። ስፔሻሊ ደግሞ ለኔ ጥብቅ በጣም በቃ ክሎዝ ነን እና በቃ ብዙ በልጅነት ብዙ ነገር ከደፍተር ከስክሪፕቶ ጀምሮ ብዙ ነገር ማለኛ ቤት ቅርብ ናቸው። እሷ ጋር ነበር። እኔ እንደ ቤቴ ስለሆነ እኔ ብዙ አልጨነቅም። እንደው ሰው ላስወጣ እችላለሁ። ሞር ክሎዝ ነው። ይሄ ጨዋ ሆነ ነርስ እናታችን የሰፈሩ ነርስ ጥቁር አንበሳ ቢሰሩም የሰፈሩ አገልጋይ ክብረት ይስጥልን። በጣም ታላቅ ፊልም ሁሉ ቁጭ ብለው አድረው አሳይተውን እንወጣ ነበር። አይገርም በእውነት ቅዳሜ ታውቃለህ። ነርሲንግ ራሱ ሆስፒታሊቲ አይደል? ሙያውን ራሱ እኮ ሲመጡ የእናት መንፈስ ይፈልጋል አይደል? ራሱ ሙያው በጣም ከዛ በኋላ ነው አክሰስ ሆኖ በየቤቱ ቴሌቪዥን ምናምን ሆኖ ምናምን ነገር ነው እንጂ ይሄ በየሰፈራችን ያሉ እንቁ እንትኖች በራሳቸው ማያካብዱ የሚያካፍሉ ምናምን እንደዚህ አይነት ቤቶች እና አሪፍ ነው። ደስ ይላል። አሁን አንተ ከመርሳቱን አላውቅም። በዛ በኩል እንግዲህ ከረዩ አለ ቪዲዮ አነሳን። የሰፈሮቹ ቪዲዮ ቤቶች እንድታነሳልኝ ነበር። እዛም ካላየ ስለ ከቴ ስለ ሲኒማ አዲስ ከተማ አዳራሽ ፊት ለፊት አለዋ እንደዚህ ተደርጎ ምናምን ሸቅቅ ፊልም የሚታይበት የትኛው ጋር ነበር አንተ ፊልም? ለካ አንተ አጠገብ ሲኒማ ራስ አለ። ሲኒማ ራስ ግን እኔ ቪዲዮ ቤት ነው የምወደው። ቪዲዮ ቤቶች ሲኒማ እጠራዋለሁ እኔ። ቆይ እንመጣለን ብዬ እኮ አንደኛ ቆጪ 31 አለ ቪዲዮ ቤት፣ ናስር ቤት አለ 44። ናስርም እናመሰግናለን ያሳደገን ነው። ሽመክትም ሽመልስ ማመክቶትም ቆጪ ግቢያቸው ውስጥ ቪዲዮ ቤት ከፍቶ ደግሞ ሞር ግን ለአማራጭ ግን ሻገር ብለን እነ ሚሊዮን ሰፈርን አልፈን 18 ቀበሌ በመደዳ ነው ሬክላም አይተን ነው የምትገባው። ሬክላም ራሱ ስንት ጊዜ ነው ከሰማሁት። ሬክላም አሁን በፖስተር ተቀይሯል። አንዳንድ ሳስቶ ፖስቸር ሁሉ ይላል። ፖስተር ሬክላም ነው። ሬክላም ኮሌክሽን ሲረሳል ከፊልሙ በፊት ዘፈን ነው እና መደዳ ስለምንመርጥ በቃ የሆነ ሸዋዚንገር ጎራዴ ይዞ ተዋቸዋለሁ ወይ ደግሞ ራምቦ ክብሪት ይዞ ምናምን በአንዳም ኮንቴነሩ ሲመታው ዶላሩ የሚበተንበት የሚል እኮ ርዕስ አለ። በፓርከር መመሰጥ አለበት ማስደመም እሱ አይደል? ታዲያ እኮ አሁን እኛ የምንሰራው ማለት እኮ ሲኖፕሲስ ማለት ነው። አንድ መስመር በቃ በአንዳም ኮንቴነሩን ሲመጣው ዶላሩ የሚበተንበት አሪፍ ፊልም ሲለ ስማም ትገባለህ። ረጅም ሸንኮራን ትይዛለህ ትገባለህ። ሙዝ በዳቦም ይዘህ ትገባለህ። በቃ ተባባሪ አቮካዶ በብስኩት ይዘህ ትገባለህ። በ50 ሳንቲም ጠጥተህ ትወጣለህ። ሰፈር እሷን ስፒሪት ለማምጣት መሰባበር ጭቃለ ታዲያ ውሃ መሬቱ ላይ አፍሰሳና ታነሳለህ። በቃ ትንሽ አመጣ ነው ድባቡን ግን የእውነት እኔ ከሰፈር ፊልም የሚገርመኝ ልክ እንደ ስማርትነት የሰፈር ልጆች የሚወስዱት እኛ የሚወሰዱ ሳቢ ከሌለ ማለት ነው
ኮሌክሽኑ በደንብ ታረግና ልክ ፊልሙ ሊጀመር ሲላል እየዞሩ ፍራንክ የሚቀበሉት በቃ ኮሌክሽኑ አይታችሁ ማለት ነው። እኔ ግን ወዲ በጣም ይገርመኝ በእውነት በዚህ አጋጣሚ ሁላችንም ግን አንድ ቤት ነው ያደግነው ብለኸኛል። አይገርምም? ብያለሁ አይደል? ማረሳው ቃል ሞዱሻ የኢትዮጵያ ልጆች የኢትዮጵያ ቤተሰብ እኮ አንድ ቤት ውስጥ እንዳደገ አንድ ቤት ነው በቃ ምናቃቸው ነው። እናንተ ቤት ያለው የሶስቱ የፖሊሶች የጩጮች እኮ እኛ ቤትም አለ። በኢየሱስ አሰቃቀሉ ሁሉ ያ የሚያነባው ጩጬስ ምናምን እንትና ከሆነ ፊልም ላይ ነው የተሰደው የሚባለው። ዞር ስትል እኮ በቃ ደህና ሳሎን ካለ እሱ ስል መኖር አለበት። እኔ እንጃ ሉምባ ይመጣል። በቃ ያንን ሳስበው የምሬ ነው የምልህ። ለሰርግስ ከስቴጁ ጀርባ ያ ምንጣፍ ሁሉም ነገር በቃ አሁን ያ እኮ ማለት አንድነታችንን የሚያሳይ እግዚአብሔር ፍቅራችን በእውነት አሪፍ ነገር ይመጣል። ባክ እና አይነት የሶፋ ጨርቅ አንድ አይነት የቲቪ ዳንቴል በጣም እኔ አሁን እንደው ቲክቶክ ላይ እንደዚህ ኮንቴንት የሚሰሩ ልጆች አደንቃቸዋለሁ። ማልቀስ ክልክል ነው ይሉና የምር ያስለቅሷል። አሁን ቅድም ያልከው እኮ የባንዳም ምናምን ጽሁፉ ይሄ ተረስ ገልብጠና ምን ሰማውኝ ገልብጠን አሪፍ ነው ካልክ አሪፍ አይደለም ስለሆነ ቡታጋሷና ሳይቶኝ ወይ ያሳዝልሽ ስቶቭ ቦነሳት ቡታጋዝ ገመድ ራሱ ለመሳብ እያለቀ ሲመጣ ለመሳብ ምናምን ጫውተው ጋዝ የት ነበር የምትገዙት? ለቡታጋዝ ጋዝ ሞቢል እኛ ሰፈር በነገራችን ላይ እኛ የማዲ ሀብታም ነው። አሁን ነፋላችሁ ልክ ነፋለን። አሁን ካልኩ ከጋራ ድንጻ ከፍ ስትል ሞቢል ስለፈረሰ ነው። ችግር የለም። በእኛ ደግሞ እንውረድ አጂፕ መለስ ሆቴል ያልኩ አጠገቡ ወደነ ኬኔዲ መንገሻ ሰፈር አጂፕ አለ። አጂፕ ኮራ ካልክበደው ሼል ወረድ ትላለህ። ይከርማል። ስለዚህ ሲኒማ ራስ ጋር አንድ ማደያ አለ። ቶታል አለ። እኔ ልጥራለሁ። አየመራች ባይዘው የሆነ ግርግር ብራም ሲፈጠር እንትኖቹ ይመጡና የሚጠብቁት የነበረ ያኔ እንትን ነው ማደያ አደገ መሀል ላይ ነን። በቃ በአራት ማደያ ደስ ይላል በጣም። እኔ ኃይልሽ አሁን ኬኔዲ ነካብኝ ተክልዬ ብለህ ነው የምትጀምረው። እኔ ልሁንደና አምላክ ይስጠኝ ጤና ገንዘብማ ንብረትማ ንብረትማ ከሌለሁኔማ በጣም ብቅ ከሆነ ቦታ ላይ ልሁን ደህና ብሎ ይቀጥላል ማለት ነው። ይሄ የኬኔዲ ማስታወሻ ነው። ሰፈርህ ነው። ብዙ የምናነሳሳቸው ታዋቂ ሰዎች አሉ። እስቲ ኃይልሽ ከፖለቲከኛ፣ ከጤና ባለሙያ፣ ከሚሊቴሪ፣ ከፖሊስ፣ ከአርቲስት ሁሉን የሚያካል ያው አርቲስት የሚለው ስም ለሰዓሊ ብቻ ቢሆንም እስቲ እናነሳሳ። ያንተ ሰፈር ሰዎች አይታቸው የኛ ሰፈር ብለህ የምትኮራባቸው አንተን አይተወጣውን አርቲስት ይሆኑ ቅልብጭ አድርገህ። እሺ አርቲስት ተክልዬ ብርቅ አይደለም መተንፈስ። ማንን ነው የምንለው እንጂ እኔ አስጠራኝ። እሺ አስተዋውቃቸው ለኔ አውራ። ከእድሜን ጀምር አብራር አብዶን ያዝልኝ። ልጀምር ጎላ ሚካኤል አብራር አብዶ ከትላልቆች። ከዛ ተስፉ ብርሃኔን ያዝልኝ። ተስፉ ብርሃኔ ሚሊዮን እንላለን። ወደ 43 እና 42 ስንሄድ ግሩም ኤርሚያስን እዛው እሙሾ አለ የወንዶች ጉዳይ ነፍሱን ይማረው። ባባዬ 43 አለ። ጠሪ ለካ ይረሳኔ ያለው አይ ነው ለኔ ነበር። አንተንም ክተት እሺ። ኃይሌ ያስመላሽ አለ። ያኛው የፊልም ስም ምንድን ነበር? መኮዴ። ኃይሌ ያስመላሽ መኮዴ አለ። እንደሚሊዮን ስታሙኛቸዋለሁ። ያዝማ ትደረጋለህ። እሺ ይቀጥል። እኔ አሁን እኮ ነው ያልኩ ቅድም። አይ አትፎክር። በኋላ ሊመጡልኝ ይችላል። እንዴት ሳጠራኝ ሊመጣ ይችላል። ችግር የለም። ይኸውልህ ነብዩ ኤርሚያስ ራሱ ተተክቷል። በግሩም ኤርሚያስ አረኑልኝ ልጨምርልህ። አፌ ላይ ናቸው እባክህ። እነ ኬሩስ አለማየሁ እኔ ወደዚህ ባች ሄድኩ አይደል? ይሁን አሪፍ ነው። አይ እኔም እያስታወስኩ ነው። በነገራችን ላይ አበባ አስመላሽ ታስታውሳታለህ? ዘሙ የሚለው ድራማ አንድ ሊበን ጅሉ የገጠሩ ቀይዋ ልጅ ሜል ካራክተሯ ልደት ኬክ ባት እሷስ አበባ እንጂ ታረ ያው የነማሜ የናንተና ላምሮስ እንደውም የት እንደጠፋች ይገርመኛል። እና አስቴር በዳኔ ምናምን ሲጀምሩ አበባ የምትባለው ልጅ ራሱ ልደት ኬክ ቤት ጋር ነች። ወደ ጎላ መታጠፊያ ማለት በነገራችን ላይ ታውቃለህ ጋሽ አብራር አብዶ ጋሽ አይባልም አርቲስት ጋሽ ያው በመላጣ ደግሞ ነገ ደግሞ ጋሽ ሞዴል ሊሉ እነኛውን ራሱ ጋሽ ሞዴል ብለህ ጥራኝ። ስማ አሌክስ ደመቀ ደራሲያችን የነጎሳዬን የነ ሀሊማን የነ ሄለን በርሄን የዘፈን ግጥምና ዜማዎች የሰራ ዮቶርን ደርሶ ያስረከበን አሁን የአርማጌዲዮን በርን ደግሞ በቅርብ ያስመረቀ አለማየሁ ደመቀ። በቃ ገጠም ነው። በስመ አብ በቅርብ ያስመረቀ እሱ አንድ ቀን መጽሐፍ ራሱ በቀደም ሲሰጠኝ ጋሽ መውደድ ክብሩ በዚህ ቀን እንደዚህ ደውሎ ጋሽ መውደድ አማን ነው አለማየሁ ደመቀ በፍቅር ተጥለቀለቀ። በቃ እንደዚህ ነው የምንቀባበለው። ሰው ስለ አብራር አብዶ ሰጣለ
የጋሽ ማሙድ ጉራግኛ ዘፈኖች እንደዛ ምንደልቅባቸው የአውሮፓ ነጭ እንደራሱ ቋንቋ የሚዘልባቸው ጉራግኛዎች ያብራራ አብዶ ግጥምና ዜማዎች ናቸው ታውቃለህ ሻሽ አርጎ ምናምን የሚሰራው የብሔራዊ ቲያትሩን እሱ ገርሞኛል የጋሽ ማሙድ ዘፈኖች ጉራግኛዎቹ ሄዶ ለምን ነው ጉራግኛ አዘፍንም ሁሉ ብሎ ከውን በኋላ እኔ ነኝ የምጽፍልህ ብሎ የሀገር ፍቅር ብርቅ አክተር ነው የፊልምም የቲያትርም ሰጠውም ደግሞ ከሱ ጋር መሄድ ነው ደግሞ ከማሙድ ጋር ብዙዎቻችሁ አብራር አብዶ የግጥምና የዜማ ደራሲ መሆኑን ታውቃላችሁ ግን ትንሽ ያልሰማችሁ ሰዎች ካላችሁ በዚህ አጋጣሚ በዘጠናዎቹ ጀባ እንድንላችሁ ነው ሰው ይሄ የሰፈር ድባብ ነው አሁን ጫዋታውን ትንሽ ሞቅ እናርገው አንተ ሞቅል ታረግ የሆነ ሰፈር ሮጣህ ነበር አዎ ከለከላለሁ እንደው ከሰፈር ተልከ ለሰፈሩ ራሱ ከንቲባና ጉልቤ ፈንክት ተብለ የተላከው የት ነው ምንድነው ምን ተፈጠረ የኛ ፈንካች ወለላ ይባላል አብሮ አደጌ ነው እና ምን መሰለ እኔ ጸብ ላይ ነው ወለላ ነው የምትፈነክተው ወለላ አንተ እንዳያመራው ደግሞ አይ አሁን ይቅር ለእግዚአብሔር ተባብላችኋል እሱ ሙልዳል እኔ ሙልጃል አሁን እግዚአብሔር ይመስገን በልጆቻችን ወለላይ ያኔ እንዴ ራሴን እኮ ነው ሪስክ ውስጥ የከተትኩት ኦኬ እንዴ ሜዳው ያልኩ የሳምሰንግ ህንጻ ሜዳ ጋራ ህንጻ ላይ አፈር ሜዳ ነው እዛ ስንጮት የኛ ሰፈር ታላቃችንም አሰልጣኝም አሌክስ ይባላል አሌክስ ደግሞ ካለ አለ ነው ተፈጽማለህ ጀራ ማምጣ ከተባል ከቤት ታመጣ ነበር ልጆቹ ነው ከዛ ፈንክተዋል እኔ እንኳን መፈንከት ስለ ድብድብ ብዙ ስፖርት ምናምን ሰራለን በየጎርደሜ ሄደን ኳስ ምናምን ስፒሊቱ ምናምን ግን ድብድብ ላይ ጎርደሜ ወንዝ ማለት ኢሚግሬሽን ጋር ማለት ነው ጎርደሜ ፈንክተው ሲለኝ እንዴ አሌክስ ካለ ከቤት አትወጣም ማለት ነው እስበኛ ነው የምትሆነው ብያለሁ አድርግ ነው ተበላለ ቤት በቃ አትወጣም በቃ አይገርማው የሰፈር ጉልቤዎች አስተዋውስ አንዳንድ አለ ልከው ካልተላክ ከሰፈር ልጅ ጋር ትቀላቀል እናት አባት ያስጥለ እውነት ነው ለምሳሌ እዚህ ጋር ቢያስጥሉ የሆነሽ ቀያስ ጋር ይጠብቃል አለቀ አይገርምም አንድ ቤት ነን አላልኩ ረዘነ ተክለ ሃይማኖት ዛለኛ ሰፈር የወንድሜ ክርስትና አባት ነው የሰፈሩ ከርካሚም ኮርኳሚም ቆንጣጭም ነው ኢቭን ከወላጆቻችን በላይ ስንሆን ረዘን ሐወይ አንድ ነገር አድርግልን ምናምን ይባላል አታ ምናምን ብሎ ታላቅ እህት ላይ ስታጉረመርም ኮርኩሞ የሚያስተካክለን ማለት ነው እሺ ሶሪ እንደው በዛው ላንሳ ከዛ በቃ እርሶ ካሉ ምን ይደረጋል ብዬ መፈንከቱንም ብዙ አልችልበትም መጣው ልክ ኮርናል ይሻሙ ሲሉ ወደ አንግሉ ጋር ሰው ከዚህ እዚህ ሲታል ሳትኩት የመጀመሪያ ፈዛለ ውፍ ብሎ አለፈ ሞዲ እግዚአብሔር ሳት ሲል የለም አለምዱ በኋላማ ቆይ ይነግራል መጣው እንደዚህ ይሳልኩኝ ሽቡ ብሎ ያልፈም ወይ አልፈለከትኩ ወይ ከመሞከር አልተቆጠብክ ታይቻለሁ በስመ 31 ላይ በጣም አሸባሪ ሆነ ልጅ ነው እየሮጥኩ ጓዳ ከምድር በቃ ሞትኩኝ ከተለ ዛሬ በቃ ወለላው የለው ምናምን ነገር አልኩኝ ክፋቱ አሌክስ ድጋሚ አላስጠራኝ በሌላ ልጅ አዛዡ ማለት ነው ምንድነው አሌክስ ይጠራል ሜዳ ተባልኩ እንዴ ቢይባል አቤት ስል እንዴት ተሰጥቷል አሳይ ፈንክቼ ምናምን አይ ቆይ እኔ ላሳይ ልድገመው በቃ አልኩኝ አሁን ሜድኩኝ ያስኩት አድሪ ሳትኩት እንዳትለኝ አይ በሁለተኛው በስተውማ ዞን እጅ የሚሰጠው የሚያረገኝን ያርገኝ ሪስክ ውስጥ ገባው አላልኩ ከባድ የትምህርት ቤት ቅያስ በዛ ነው ተክልዬ ሲሄድ በዛ ነው በቃ አለበዛ ህይወት የለኝም በቃ ሌላ ጓደኞቼ 42 ናቸው እኔ ማዶ ናቸው ወለን ግሩም ኤርሚያስ የነ ነብዩ ምናምን የኔ ጓደኞች የአሌክስ ትእዛዝ ነው ያስኩትና ቋረኩት ማለት ነው ደሙ እንዲኪኔን ምናምን ሲል እኔ በድንጋይ እንትን የጀመርኩት ሌላ ታሪክ ውስጥ ገብቷል እነሱ ለመሰለ ከኛ ልምዶ አላቸው የጸምናም ባችን ብንሆን ስለ ኮርስ ወጣ ገባ ብሎ ብቻ ሰፈር ለማስከበር ምናምን ታውቀዋል እነሱ ጋር ያውቃሉ እኛ እናውቅ ማን እኔና ያውቁኝ ኃይሌ ማን የቱ ያ ነው የሚተሱን ሽማግሌ ተልኮ በቃ ህይወቱ ተበጠበጠ ትምህርቱ ቀረ ቤተክርስቲያን መሳለም አልቻለም ተባለ ምናምን በቃ ልጁ የሚያራዳ ልጅ ነው ምረት አደረገልኝ አንድ ቀን እንደሚጠብቀኝ ባቅም ፍቅር ሆነ እንግዲህ ከዛ በኋላ አስተውሳለሁ ፊልም ነው የምታሳየኝ ፊልም ከመስራት በፊት ፊልም ግን ጸብ ድሮ እየቀሰቀሳችሁ ለሞዴል የምታቀብሉ ሰዎች ደናው ነው አብሩ እንዴ ይሄ ኮሬዲ አንድ ቀለም ነው እስማ ቀለም ነው የልጅነታቸው ሁለት ደግሞ ያ ለምምድ ነው እኮ በሆነ ነገር እኮ ያውኖቹ ይገዳደሉ ነበር እኛ ጋር ይቅር ለእግዚአብሔር በቃ ሄደ ሰፈር አሁን በሶሻል ሚዲያ ነው የሚደባደቡት እንዴ ምን የሚፈነካከቱት በሶሻል ሚዲያ ነው ይቅር በል ውስጥ በእግሩ ላይ ስትወድቃለ ምናምን በቃ አብሽራ በሰበብ ደግሞ እኮ ይደገሳል በሰበብ የሆነ ቁጭ ብለና ወለ ካስፈለጋል ይደገሳል ሻይ ቤት ምናምን የሆነ እንዴ ትዝታ ተወስደዋል በቃ በጣም ባሰብር ተራጭበታል ወጀና ካዩ መሬት አሳይ የመድኃኔዓለም ያለ
አይድሌ ኦችሎ ሁላችሁ ኦሜሪ ሳቲ ናቸው። ጽድት እኮ ነው ያደረኩላት አንተ። አይ መኮዴ አስመላሽን አሽሮ መኮዴን አስመጣ ፊልም። ስንት ፊልሞች ሰራሽ ነው እንዴ? በቁጥር የምናውቃቸው በግምት ወይ ነገር ሲኒማ ላይ ያሉትን በቁጥር የምናውቃቸው እሱን ነገር እነሱ እስከ 15 ምናምን ትልልቅ ፊልሞች ላይ ተሳትፌያለሁ። 15 እኮ ብዙ ነው። ጆከር ቀዮ እና አያስቅም ላይም እኮ በትንሹ ገብቻለሁ። ቴዲ ይዞኝ ቴዲ እኮ የማያደርገኝ የለም። ቴዲ ወንዶች ጉዳይ ጓደኛሞች አብረን ስለተማርን ቤተሰብ ነን፣ አብረን አደግነን። ቴዲ ሻዛም ገብተናል። አያስቅም ላይ አለ። የቴዲ ጓደኞች ሆነን ደሬ ላይ የምንቀምረው ካራክተር አለ። ዛሬ ፀጉሬ እንደውም ትንሽ አጠር ብሎ የሆነ ፉጨት አስተማሪ ነው የሚመስለው እድሜም አለ እና እንደዚህ ፊልሞች አሉ። ከዛ በተረፉ ግን አላውቃቸው የዩቲዩብ ምናምን ፊልሞች ደግሞ ብዙ ናቸው። ሰራው እኔ አሁን ቅርብ ጊዜ ነው ያቆምኩትም እኔ ጥሩ አክቲንግ ሰጥቼ ጥሩ ነገር እየወጣ ስላልሆነ በቴክኒክ ምክንያት የሆነ ድምጽ የሌለው ኳሊቲ የሌለው ነገር ሲበዛ አንተ ነው የምትጠቆረው። እውነት ነው። ትንሽ እስኪ ከጀርባ ያለው ሰው አይደለም አንተ ፊት ለፊት ያለውን ኦዲየንስ በብዛት ነው። አንተ የሆነ ፊልም ላይ ታየ ይላል። አንተ እኮ እዛ ጋር እኮ አብደህ ነው የሰራው ያንን ስሜት። እነሱ ኬርለስ ከሆኑ ለምን ወይ ደግሞ ማን ነው የሚያሰራኝን ጠይቄ ነው የምሰራው። ኤዲት ሲያደርጉ እንዴት ናቸው ምናምን ስለ ብር እኔ ብዙ አውርቼ እኔ በነፃም የሰራሁላቸው ይበዛሉ። በስምህ ልክና ባለህ ልምድ ልክ መጠየቅ ኢምፖርታንት ቢሆን ጥሩ ነው። አለበዛ እንትና የሚባል ቲዩብ ዛሬ ይከፈታል ቶ እንዳወጣ ያወጣው ተብሎ አንተ ነህ ፊት ለፊት ገጭ የምትለው ከባድ ነው። ብዙ ነገር ያበላሽባል። ስምህን በደንብ ነው የሚሰራዝብህ እና እሱ ብዙ ነው። ከ50 በላይ እንበለው። እውነትን ነው። የዩቲዩብ ብቻ ነው ጠቅላላ አይደለም የተቀጠቀጡ ማለት ነው። በተለይ ተቀጥቅጧል። ኮሮና ላይ የለማ ስራ የለም። በድብቅ ነው። እኛም ስንሰራ በድብቅ ነው። አንዱ እንደጨረስክ ወደ በማግስቱ ለሆነ ቀርጻ ትሄዳለህ። እኔ አሁን ቆይተው ሲወጡ እንትን ፊልም አየነው ሲሉ ወይኔ እኮ አሁን እኮ አይደለም የሰራ ነው። ይሄ ያስጠቁራል። ያኔ የተቀመጠው አሁን ገበያውን አይቶ ሲያወጣው ፕሮዳክሽንም ልዩነት ይኖረዋል። በደንብ ትናደዳለህ። በቃ ያኔ አያወጣውም ነበር በወቅቱ ትልና ግን ትልቅ ታሪክ ነው። ብር ሳይቀየር ሰርተህ ሲቀየር ኮታ ማለት ነው። ስለዚህ ከባድ ነው። እኔ አሁን እስቲ አባይና ቺርስ በእናትህ ነጌታ ቺርስ ለ90s ቺርስ ለ90s ዛሬ በግጥም አብደናል። እነዚህም ከ50 በላይ የዩቲዩብም የፊልምም ስታንዳርዱን የጠበቀ ስንሰራ 50 እንገምት ተባለ። አውቶቡስ ውስጥ የወንበር ክፍተት ተገኝቶ እንደ ድንገት በጎደለ ሙላ አይነት ነገር ፊልም ውስጥ ፓርቲሲፔት ያደረግበት እዚህ ቤት ከባድ መውደድ ተሰልለናል። እንዴ አይ ስራዬ መሰለኝ አባቴ የወንዶች ጉዳይ ቁጥር 2 እንዴ አሬ እሱ ፊልም ከስከኛል አለው እኮ ዛሬ እኮ ማርያምን ክሊንከት ነኝ ካንተ ትንሽ ተለቅ ይላል። ፀጉሬ ግን ምንድነው ከኔ ተለቅ ያለ ከኔ ከምን ነው ተለቅ የሚለው? አጭር ነበር ፀጉሬ። አሁን ከዚህ ምንድነው ተለቅ የሚለው? ከመላጣ ምንድነው ተለቅ? ክሊንከትም ወሬ አይደለም። ምንድነው ያኔ ያው ውሌ ከነ ቴዲ ጋር ነው። ኦፍ ኮርስ ቤተሰብ ናቸው። ፍሬንዳማች ናቸው። 90s አብረን የተማርነውና በቃ ሰፈር ከመሆን ምናምን እነሱ ጋር ስንሄድ አያለው ሲቀርጽ ሳይ ሳሚ የሚባል አክተር ዛሬ እንደነበር አይቻለሁ። ባሱ ላይ ብሎኪንግ ሲሰራ እንትና እዚህ ጋር እነ ዘላለም ይታገሱም እዛ ላይ ቄስ ሆኖ ሰርተዋል ምናምን አያያቸው ነው። ከዛ በማግስቱ ግን የለምና ምንድነው የፈለገው አድማሱ ሁለት ሰው ደግሞ ኤዲቲንጋቸው ደስ የሚለው አንድ የሙስሊም ልብስ አስለበሰኝ። አያስታውቅም ብልጭ ነው የሙስሊም ልብስ ለብሼ እከራከራለሁ ምናምን። አንድ ደግሞ ያለ ሙስሊም ልብስም እዛው ባስ ውስጥ እና እንትናቸው ደስ ይላል። ፈጠራቸው ይነሱ ወንዶች ጉዳይ ተጨንቀው ነው የሚሰሩት። ባላችሁበት ለሰጣችሁ ስቲል ከዛ ነው የሆነ ቦታ ሰራ ነበር ሌላ ስራ አጋጣሚ እዛ ቦታ ላይ አየን። በጣም እኮ ነው የታየው ወንዶች ጉዳይ። እኔ ሼም ይዞ ለዛ ሲል እኔ ያልኩህ እኮ እስካሁን የሚወደድ ፊልም ነው ልፈልግ እኔ አይደለሁም ል ነበር። ለምን እዛ ስራ ቦታ ሙድ መያዣ ትንሽ ናት ፓርቷ ይሁን ግን የሲን ትንሽ የለም። የተማርኩትም እውቀት ነው ሆሊውድ ውስጥም አለ እነዚህ ፈረንጆች ጋር። ግን በቃ የወንዶች ጉዳይ ላይ እኮ ትላንት አይቼም ይሄ ከፍ እንዳትል ትፈራ የለ እንደ ደሞዝም እንትን ሊያስቀንስብን ይችላል። የሆነ ተራ ቦታ ነበር የምንሰራው እና አረኔ አይደለሁም እኔ የሚመስል ልጅ ነው የሰፈልሽ ነው አላችሁ። እኔ ልንገርህ ተሳትፎ ትንሽ የለውም። እኛ ዲፋንክስ የሚባል ዳንስ ቲም እያለ ቃል ኪዳን የሰራዊት ፍቅሬ ፊልም ላምበረት የሚባል ሆቴል ወደ ኮተቤ ዳንስ ፍሎር ላይ ስንደንስ ማን ምን ውስጥ እንዳለ ከማጋ ማን እንዳለ ሁሉ አይታወቅም። ላይት ብልጭ ያረ እዛ ውስጥ ተሳትፈናልና ፊልም ላይ ፖዝ አድርገው ነው እንትን ላይ ተሳትፈናል ምናምን ገዛ ደግሞ ግን በቃ እንደተሳትፎ ታወራዋለህ። ፍቅርም አለ የስራው እውነት ለመናገር የፊልም ትንሽ የለውም። እኔ አክባሪም ወዳጅም ነኝ
እንደው አሁን ይሄንን ብሰጠህ ምንድን ነው ትዝ የሚልህ እስቲ? ዩቢ40 ማቲ ይሄ ራሱ ካሴቱን ነው ማለት በዚህ በጥቁሩ ካሴት መጀመሪያ ሬጌ ዘፈነ ቤት ስሰማ ዩቢ40 ነው የሰማሁት። ይሄ ካሴት መደርደሪያ መሳቢያ ያለው አይደል? በደንብ እሷ አለኛ ቤትና እህቴ አምጥታ ምን ሶኒ ቴፕ ነበረችን ባለው ለጎራሽ በሷ ሰምቼ አንድ ቀን ተመሰጥኩኝ። በዛው መንፈሱ ገባ የሬጌ መነሻ ለዚህ ድሪላክ ዩቢ40 ያው አንተ ደግሞ ካሴት ነው የምልህ፣ እግዚአብሔርን ነው የምልህ። ይታወቀኛል እኮ የምልህ እኔ ይሾፈኛል እላችኋለሁ ፍሬንዶቼ። ኧረ እሺ አሁን ተመቻችኝ። አዎ ስለዚህ የሬጌ መስማት የዩቢ40 ያንተ ትዝታ ነው። ትዝታዬ ነው። ሲስተር አምጥታው እንደው ትምህርት ቤት የሆነ ጥይባት እኛም መፈንዳት ስንጀምር ምናምን በቃ ቤቱ ተቀውጦ ያቀርሳል ሙዚቃ ትሰማለህ። ስለዚህ ሬድ ዋይን ወይስ ኪንግስተን ታውን የቱን ልጋብዝህ? ሬድ ዋይን አንተ ብለህ እንግዲህ ሬድ ዋይን የቀዩ ዋይን ግብዣ ነው። ስለዚህ ለድሬድነትህ መነሻ ከእህትህ የተቀበልከው የዩቢ40 ዘፈን ዩቢ40 ሬጌ እውነት ነው በእውነት በጣም። ከዛ በኋላ ሬጌ ዘፈኖችን ነው የምሰማው። ሃይስኩልም ሆነን በቃ ደግሞ ያኔ ራፕ ምናምን ነገር ትሰራለህ አይደለ ምናምን ነገር ዴይ ፓርቲዎች ምናምን በነበሩ ጊዜ ምናምን እኔ ግን ወደ ሬጌ ያው በትምህርት ቤት ድሬድ አልነበርኩም በእርግጥ ፍሪዞች ነን ምናምን ፀጉር ስታይሎች ላይ ጓደኞች ሲነግሩኝ አለበት ቆጣጠራለሁ እኔ እንደዚህ አበጥሬ ብዙ አላስተውል። ቤተክርስቲያኑ ልቆጣ ነበር ብዙ ጊዜ። አዎ እና ከዛ በኋላ ግን እንደዚህ እንትንን ስታቅ ምናምን ነገር ወደ ድሬድ ስመጣ ኦፍኮርስ ለካራክተር አንዳንድ ያስቸግራል፣ ግን እንዳያስቸግር ደግሞ የሰበረ ፊልም ሰርቻለሁ። የማታ የሚል ፊልም ተቆርጫለሁ። ለፊልሙ ድሬድላክ ተቆረጠ? የሚያምር ያው ያኔ ወፍራም ድሬድ ነበር። ድሬድላኮች ለፊልም ወይ ለሆነ ፐርፐስ ለካራክተሩ ላመናችሁበት ድሬዳችሁን ትቆረጣላችሁ? እንደሚያድግ አውቃችሁ በዛ ሞመንት ድሬዳችሁን ትሰዋላችሁ? እስቲ ኮሜንት አርጋችሁም ከሆነ እስቲ እናውራ። ለፊልም ግን ኃይልሽ አልፎታል እና እንዲያውም እንዳልከው ነው ያለኝ ፕሮዲውሰሩና ነፍሱን ይማረውና ኤልያስ ሙላለም ደራሲው እና ፕሮዲውሰሩ እንዳንተ ነው ያሉት። ለፊልም ብለህ ቆንጆ ነው ኃይሌ ይሰራዋል፣ ግን እንዴት ነው ኃይልሻ ሲለኝ እስኪ እንያት እስኪ ገረፍ ሳነበው ወደድኩ። ካራክተሩ መሳል ጀመርኩ። የሆነ ቅጅቢ ካራክተር ነውና በማግስቱ ሰራዋለሁ ስለ አላምነው እኮ ፀጉርህ የማያድገው አንገት ብቻ ነው አልኩት። አንገት ሰው ቢቆረጥ አያድግም። እኔ ሞሽንህ እኮ ነው የሚገርመኝ። ያድጋል። አዎ ሎጂኩ አለ። ሁለቴ እንዳልቀደም ሲያደርጉት ጥረት ለምን እነሱ ሌሎችን አክተሮች በእንትን ሊሰሩ እያሰቡ በዊግ አድርገው ትላልቅ አክተሮችን እያሰቡ ነው። ያ ነገር ኤልያስ ሰራዋለሁ ማለኝ በቃ አወራን ሰራሁት። ያንተ ጠማማ አስተሳሰብም ሆነ ማስፈራሪያ አልፈልግም። ገባ ምን ሰምተሃል? ሪስፔክት ላረከው ነገር አሁንም እውነት ለመናገር በፊልም በስክሪን ይሄ ግሬስ ይሄ ኤነርጂ ይሄ ካሪዝማ በፕሮዲውሰሮች እንደተደርጎ አዳዲስ ነገሮችን እኔ ማየት ፈልጋለሁ። ስለእውነት ለምን ሁላችንም በህይወታችን ውስጥ ለውጥ እየቀጠልን ለውጥ እየጨመርን መምጣት አለበት። አዎ ትዝታችን ነው፣ እድገታችን ነው፣ የሰፈራችን ጨዋታዎች ነው፣ የምናመሰግናቸውን ሰዎች የምናነሳሳበት ነው። ዘጠናዎቹ ግን ዋናው ኃይልሽን እዚህ ጋር ያስቀመጠው ሙያው ነው። ይሄ ሙያ በሌላም ነገር እንድናይ ይሄ እንግዲህ በዘጠናዎቹ ስም አደራ ልለው። በጣም ጨዋታዬ ተመችቷል። በጣም አንተ ተመችቷል? እኔ ተመችቶኝ አሪፍ ነው። ፍሎ ያረጋች የድሬድላክ የፊልሙ መነሻ ነገሮችን አነሳሳን። እንግዲህ ብዙ ትዝታዎች አሉ። ዞር ትላለህ። አሁን ይህ ሰፈር ነው የምትኖረው? አሁን እዚህ አዲሱ ስታዲየም አካባቢ ነው አዲስ አበባ። ከጀርባው ያው 22 ምናምን ያዋስነው 22 ወደ ላይ። አንተ ሄደህ ወለላውን አሳየኸው። እዚህ ሰፈርስ ከምሽት ጋር ተገናኝቶ ጥምጥም የሚሰሩ ጨቡ ነገር ምናምን አባ ገጥሞሻል? አሰራራቸው እንዴት ነበር? ልታስደግመኝ ነው? ለመሰለ በቃ ጓድ ትለያለህ። እግዚአብሔር ለመሰለ ጨዋታ ነው እንዳልኩ ነው። ወዝ እንዲኖረው ፍሪስታይል ነው ጨዋታው። ስለዚህ ኃይልሽን ሳስብ ዝግጅትህ እየገረመኝ ነው እንጂ በጣም በቃ ያልጠበኩት አሁን ተንፈስ አታረሳሳ። እሺ እንዴት ነበር አሰራሩ? እንዴት ነበር አጠማጠማቸው? እያየን አድገን ሌላ ቦታ እኮ እንደዚህ ተሰራ። ከተቀደምክ ብራዘር ብሏል ፍሬንድ። እና ድምፃዊ አጫሉ የሞተበት ጊዜ የነበረበት ግርግር ነገርና ሴኩሪቲ አይደለም ምሽቱ። እኔ ደግሞ ተክለ ሃይማኖት ነው ያኔ የምኖረው፣ ማዘርጋ ነው የምኖረው
እና ከአለንበት ቦታ ወደዛ ለመሄድ ሰፈር መግባቱ ምናምን ማዘርጋ ማንኳኳቱ አንዳንድ ውጭ ያድራለሁ እና እዛ የምናድርበት ቦታ ደግሞ ደንበኛ ናቸው። መታወቂያ አይጠይቁንም። የዛኔ ግን አሰሳ ስላለ ፍተሻ ስላለ ያለ መታወቂያ አንድ ሰው እንዳይደር ተብለዋል። ከዛ ጓደኛዬ እኮ በክብር ወስዶኛል እዛ ድረስ። እዛ ስገባ ኃይልሻ ሲለኝ ተመለስ በቃ ሹር ምናምን አለ። ለካ ሰፈሩን ያውቃል እኔ አላውቅም። ሂድ በቃ ቻው ቻው ብዬ ሲሄድ ሪሴፕሽኖቹ ኃይሌ ዛሬ ሶሪ ምናምን ምንድን ነው መታወቂያ ስራችንም እዛ አካባቢ ስለሆነ ስቱዲዮ ምናምን ነገር ያውቁናል እና እዛ ሲመሽብህ ትተኛለህ። ኧረ ዛሬ አይቻልም አሁን ሁሉ ፈትሽ የወጡት ቤቱ ይታሰርብናል። በቃ ታክሲ እየፈለክ ተክልዬ ልሂድ በቃ እያልኩኝ እየመጣሁ እዚህ አርቲስታችን ምናምን ብለው ሙድ ያዙ ማለት ጨለማ ላይ ናቸው አላየኋቸው። ለካ እሱ ሰፈር አይታለፍም አይታሰብም አሉ። 4 ሰዓት ላይ ምናምን ምን ተማምነህ ነው የምትባል ወደ ቢሮቸው ገባህ ማለት ነው። አርጎን ተመታ አይነት እና ከዛ ሲሉ እንዴ ለምን ተያያዝን ደረሱብኝ። ከነሱ እንዴት ታመጣለህ እንዲህ ስዞር አልሆነልህ አለኝ። እኔማ ተሰላለፈና ፊቴን ባሳያኒ ፎቶ አባዬ መኮንን ላከ። ያንተ ቂመኛ አይደለም ማለት ነው ማለት ከነበረው አደጋ ነው። ታረፍኩኝ። ትሪት አደረግኩት የተሰጠኝ ምናምን። ከዛ አጫወት እና ጓደኞቼ ምን ሆነ የሆነ ስቱዲዮ ጓደኞቼ ሄድኩ እንደዛው እኔ ማለት ስነሳ ንውጡ አልከኔ ለተክልዬ አስቤው ንውጡ ተደፍረናል ትላለህ ድሮ ሰፈር ንውጡ ምናምን ለካ እነሱ ቀድሞ እንዲሆኝ እናንተ እዚህ ቁጭ ትላላችሁ ትላለህ። ቤት ያፈራውን ዕቃ ይዘህ ትወጣለህ። ቤት ያፈራውን ይችላል። ትንሽም አጭር ረጅም ድንጋይ ካልሆነ ከዛ ስንሄድ ጓደኞቼ ያውቁታል። ኧረ በእናትህ ና ተኛ ሀገር እንደዚህ ሆኖ ምናምን ምን ፈሪው ለምናምን ብዬ እየነገሩኝ ነው። ያስቸግራል ሰፈሩ። ሲሄድ አጋጣሚ እዛ ጋር ፖሊሶች አገኘሁና እነሱም እንደዚህ አይነት መልስ መግባት አልፈለኩም። ይልቅ እንትንን አይነን ታከሚድ አሉ። ከእነሱ ጋር አንድ ሁለት እንዴት አጠብቁ ምናምን ቤት ላይ ስለሆንኩ ብዙ ነገር ትላለህ። ከእነሱ ጋር ተነጫንጬም ነው ወደዛ ስቱዲዮ ስመለስ በቃ እንዳላችሁት ሆነ አልኩኝ። ሆነ እኮ የምትለው ተከናወነ ምናምን ተከናወነ እሱ ሆነ እኮ ብሎ የኔ ጓደኛ ጋር ነው ጫፍ ከተገኘ እንደ ግድ ነው የምትጣፍጠው። ሆነ እኮ አለ ኃይሌ በቃ ከዳንኩ በኋላ ማለት ነው። ከዛ አታረገው ሆነ ተከናወነ። ቴዲሽን ገዛው ፌስቡክ ላይ ይሄን ቪዲዮ የሚሰራው ልጅ በቀደም ተደዋውለን ነበርና ማን ነው እንተስ የኔን ታሪክ አልሰማም፣ ግን እሱ እንደዚህ የደረሰበት ሰው ታሪክ ያውቃል እና ለካ በየቦታው ነው የሆነ ነገር ሆነ ተባለ። እኔያቺ እንዳያለው ጓደኞች ያስተውሱኛል። ኃይሌ አንቺ ጀምረሻት የሰፋ እኮ ምናምን ሲሉኝ እኔ ሆነ ያልከው መጀመሪያ አንተ ነው እንግዲህ ቴዲ ደግሞ አላለኝ ሲጨንቀኝ ሆነ እኮ ብያለሁ። ለካ ያኔ በሌሊት እኔ ነኝ ያለ ጀግና ይሁን ማንም እንዳይፎክር ነው ማስማል የምፈልገው። ከተቀደም አየር ላይ የምትሄድሁን ምን ሆነ ከተቀደምክ ብራዘር በቃ ብሮዬ በቃ ከተቀደምክ እንደ ድሮ ስልት ይዛል ምናምን ደግሞ የለም ያለን አስቀምጠት ሳትዞሪድ የለም ብራዘር። አሁን የሆነ እኔም ምን አስባለሁ መሰለኝ ምቱ ሃንጎ ምናምን ሳይሆን እኔ ጋር አንድ ሞባይል ቢያገኝ ያ ነፍስ ባይመለስስ ቢሞትስ ያሰው ያስባለሁ። ደባሪ እኔ በፊት በእውነተኛም ሰርተውናል እኛም ሲሰሩ እናያለን እኮ ስንት ይዛል አንተ ቀንሶ የሚሰጥ ሌባ ታስተውሰው በታክሲ ሂድበት ያ ጊዜ በዛ አጋጣሚ እንደዋል አይደለ ከሰሪም የዋህ ከጥምጥምም እርጋታ ያለው የገጠማችሁ ሰዎች እንኳን በዛ አለፈ። እንተሳሰብ በሙድ ተቀበሏቸው። መግደል ምን ያመጣ በሙድ ተቀበሏቸው። ካምቢ አይሉም የምር አሁን ኃይሌ የሚለው ስም በቃ ሆነ አታርጉታም። በሙድ ተቀበላቸው እና አትግደሉ ይደብራል እና ዋዛው ከዛኛው ወደዚህኛው ባንድ የዘልዬ ስለገባሁኝ በጣም ይቅርታ። እስቲ የሆነ ቀን ስደውልልህ ያስተጋባል ይረብሻል ስለ በኤርፎን ሙዚቃ እያዳመጥኩ ነው አልከኝ። ስለዚህ ሙዚቃ ሰሚ ነህ። እስቲ የማንን ሙዚቃ ማንጎራጉር ደስ ይላል? የማን አድናቂ ነህ? ከወጡትስ ምን ሙዚቃ አንተ ውስጥ ገባ? የዘጠናዎቹ በላቸው ወጣቶቻችን በቃ አሁን ሙዚቃዎች ወጣ ብለው የማን አድናቂ ነህ? ምንስ ታንጎራጉራለህ? ከሰፈርህም ሰዎች ሊሆን ይችላል። 90ስ ጊዜ አጋማሹ አካባቢ የወጡት ታምራት ደስታ አሮክስሽም መቼም ሆኗል አንዴ ሰው ልርቅ ነው ደሞ እንደ ልማዴ ምን የለኝማ
ይኸውልሽ እሷ ሜሞሪዎቹ ስለነበሩኝ በጣም አድናቂው ነኝ። በጣም ታሚ ከዛ ያው አንጋፋዎቹ ጋር ነው ነጥሌ አስቴር። አሁን ከቀረብ ካልከኝ የቴዲ አዲሶቹ ቴዲ አፍሮ አንድ እንደው ጀመረን ከስቱዲዮ ምን ሙዚቀኛ ቢሆን ስራው ስለሆነ አሰለቸው ትላለህ። አንተ ደግሞ መዝናኛ ነው። ሞክር ይሆንሽ ካሴት ሰጥቻለሁ ለሰው ሰሚው ብዬ የዘላለሜ ነሽ። አዎ ግን እኔ አልጨረስኩትም ዘፈኑ። እኔ የዘላለሜ ነሽ እኔ መሰጥላለሁ ለካ የብሶት ዘፈን ነው። ስማ እኔ አሁን እመጣለሁ ከዛ እንዳታቋርጥኝ። አሁን ሚኪያስ አለ ሚኪያስ ንጉሴ አሉ ነፍ ያወጡ። አዎ ያኔ ደግሞ እንጂ ወጥቷል እንጂ በጣም ነዘሪቱ በጣም ዘሪቱ ክላስሜት ነች። ባይዘው ያኔ አርቱን ስንማት ወጣለሽ ብለን የምናስባት ቦታ ላይ ነው ያኔ ያየናል። ሳም እኮ 90ዎቹ ነው። አዎ ኦሬዲ 90 ወቃማ ነው በሙዚቃ የታወቀ ነው እንዴ። ሚኪያስ ንጉሴን አነሳን አልበም አውጥቷል። ሚኪላላ ቆየን ካየን እንዳንቺ ቆየን ካየን እንዳንቺ መታሳሳ ማትረሳ አሁን ደግሞ የአልበሙ መጠሪያ 4 ነጥብ የሰፈርን ሰው ሙዚቃ ተንተርሶ ኪሮስ አለማየሁን እያወደሰ የወጣ ሙዚቃ ሁሉ አለ። ላንተ ጀባ እያልኩ ነው። ከፍተ ስማው። የ90ዎቹ ተመልካቾች ሙናዬ ብሎ ዘፈኑ ሙናዬ ነው የሚለውና እንዴት ኪሮስ ምን ብትሆኝ ነው አንቺ የሚያደንቅሽ የሚል ግጥም አለ። ሰምተሃል? ሙዚቃው በጣም ምርጥ ዘፈን በትግርኛና በአማርኛ ሙናዬ ይላል የሚኪላላ ስሙት። በጣም የሚገርም ኢቭን ሙዚቃው አንጓይ ፈሰስ ያለልሽ ኪሮስ አንቺ መጣሽ ዞረሽ ምናምን የሚላት ቦታ አለ። አንጓይ ፈሰስ ያለሽ ኪሮስ በየት በኩል መጣሽ ዞረሽ ኪሮስ አለማየሁ ያደነቃትን ነው ሙናዬ ምን ብትሆኝ ነው የሚያደንቅሽ። እኔ እንደዚህ አይነት አርቲስቶች ባይዘው ይመቹኛል። አንባቢ ነገር እንደሆኑ የሚሰማሉ አይደል? ለዛ በነገራችን ላይ ታውቃለህ አይደል? ኢቭን ሙዚቃውን ተንተርሰው የሰሩበት ሪኮግኒሽን ሰጥተው የኪሮስ አለማየሁ ሲገባ ራሱ የኪሮስ አለማየሁ የሙዚቃ ግርፎች እሱን ተንተርሶ ነው ሚኪያስ የሰራው ማለት ነው። ለገና ቆየን ካየር ራሱ ደስ አይልም። እንትኑ ኦርኬስትራ ሙዱ ምናምን ለሚኪ ይችላል ሲሰራ የሚወስዳቸው ለፕሮዳክሽን የሚከፍላቸው ነገሮችን ቪዲዮቹን ስታያቸው ሚኪያስ ያስታውቃል። ይኪላል የሙዚቃ እኔ በጭምጭምታም ደግሞ የሰማሁት አሁን አንተን እና በ90ዎቹ መወደስ ለምን የ90ዎቹም ልጆች ስለሆኑ ድክ እያሉ አሁን ሚኪላላ ስቴጅ ላይ ያለው ፐርፎርማንስ ያለው አክቲንግ እና ፌሻል ኤክስፕሬሽን ልነግርህ አልችልም። ግን በክለብ በተለያየ ሰፈር ካሳንቺስ መስቀል ፍሎር ምናምን እያሟሟቁ የመጡ ናቸው። አሁን አይደለም የመጡት ኤክስፒሪየንስ አድርገው ነው ይሄ ሙዚቃ የመጣው። ቀልድ አይደለም። ትላንት ሲያቅህ ትላንት ጀምረህ አይደለም። እና ሚኪዬ ባለበት አሁን የሚቅና ሙዚቃ ነው ወደናል እየሰማን ነው። ስሙት ደስ ይላል። ፍቅር ሲጀመር በካሴት ዛሬ ካሴት ቀን ነው። እስቲ ይሄን ካሴት ተቀባብለህ ምን አይነት ነገር ውስጥህ ገባ? አንብበው ራሱ ምን ይላል? ኢኮ ኤሌክትሪክ ክፍለ ሀገር አትክስ ተራፊት ለፊት አረብ ወደ ዳሬ ዳይንቲስት ተውተው አይ እንደዛ ነው እንግዲህ የሚያስረፍድብን ሙዚቃ ቤቶች አሉ አይደል? መደዳ አንዋር መስጊድ ጀርባ ለኤሌክትራ አዲስ ዘፈን እኮ ሲወጣ በጣም ኬት ይመጣል ካሴቱ እዛ ነው የምናጣጥመው። ከዛ ጎጃም በር እንዳትታጠፍና ደግሞ በቅናሽ ደግሞ ትገዛለህ። አንዋር መስጊድ መደዳ አለለ ደግሞ እናስቀዳለን። ይሄን አስደመስሷለን ቤት ሌላ ደግሞ ወዲያው የማሙድን ያስቴር ከጠገብክ የማሙድ ታስደርጓል። አንዱ ካሴት የማይችለው እኮ ታሪክ የለም። እኔ ይሄን የ90ዎቹን ካሴት ሳስብ ማዘሮች አንድ ዕቃ የመጣበትን ዕቃ በተለያየ ጊዜ ለስንት ነገር እንደሚያውሉት ታጥለው አንተ አልተወለድክም ነበር ሙቀጫ እያለ የምትባለው ዕቃ ሙቀጫስ እንደ አንድ ነው። ለሆነ ነገር በጁስ የመጣበት ዕቃ ቅመም የቅመም ሻይ ቅጠል ኮሜዲ ውስጥ ትገባለች። አበባ ማስቀመጫ ትሆናለች። በቃ እሱ ጡረታ ስትወጣ እቺ ካሴት ደምሰን መቅዳት እንግዲህ የ90ዎቹ ደምሰን እንቀዳለን፣ ቆርጠን እንቀጥላለን በጥፍር ቀለም አድርገን ዘፈኑ ይዘላል እንጂ። አዎ የጥበብ ወርቂ ዘፈን ካሴት ተዋውሰ ያዘው ንካው ግድል የዚህ አይነት ነው። ሰልጥኗል የጥቢ ነው አይደለ? ጊዜ እንደዚህ ናቸው። ይሄ የ90ዎቹ ማስታወሻ እንደሆነ ነው እንግዲህ የጥቤን ሙዚቃ በካሴት ሰጠህ፣ ላንተ ደግሞ የሆነ ኤነርጂ ተሰጠህ። ያ ነገር ምንድነው ጠይቀው ተብዬ ነው እኮ። ያው በዛ ጊዜ የምትዋወሰው ካሴት ነው ሐሳብን የሚገልጽልህ በቃ ምናምን ብለህ
ሰጠውኝ። እኔ ሀሳቤ ግን የነበረው ምንድነው አንድ ቦታ ስሰማ የዘላለሜ ነሽ የሚለውን እርሷን ብቻ ነው የመጀመሪያውን የሰማሁት። በቃ አንቺም የዘላለሜ ነሽ ብዬ እሰጥላለሁ። ለካ ዘፈኑ ብሶት ነው፣ ይረግማታል። በኢየሱስ ስም ደበርኳት። ሳይጀመር ደበርካት እና አላዳመጥኩትማ። እኔ ዝም ብዬ እንደምንም አጠራቅሜ የገዛሁት ሙዚቃ እኮ ተሰምቶ ነው የሚገጨው። ብራዘር ያኔ እኮ ፎንቃው ማለት በልብ ጦር ቀስ የዘላለሜ ነሽ አይ ምን ወር የሚላለው ከዛ ግን ተሳሳቅን። በኋላ ጀስት ጨዌ ነው ደበርኳት ምናምን። ግን በኋላ በቃ ተሳሳይ በአንተ ቤት በቃ ፍቅር ዘፈን ጋብዛላ ምናምን እስከባን ድረስ ማለት ነው። በጣም ይገርማል። ከዛ ታምራት አለ አንለያይም እሱ አደሰለ እሱ አሪፍ ነው። አንለያይም ታሜ ነፍስን ይማራ። ጥቤ መቆሳተሻል እኮ የመጀመሪያው አልበም እኮ አይገኝም። እግዚአብሔር የጥቤ ይርብስ ነው የሆነ ሰፈር ሄደብን እንጂ እሷ ሀይድሽ ማርያምን ትክክለኛ ኦሪጂናል የተክልዬ የመርኬ እኔ አጨብጭባለሁ። ልክ ነህ። አሁን ፒያሳ ልክተት። ፒያሳ ያንተ ሜዳ ነው። ያቺ እህት የልጅነት ጓደኛችሁ ማግባትን ዊሽ የምታረግ ሜላትን ነው ማንን ነው የሆነ ስም ጠርታ ተጋባችሁ ያለችን ሴት ካራክተርና ታሪኩን በትንሹ። ኦኬ ሄለን የምትባል ጓደኛዋ ነች። አብሮ አደግ ናቸው። ገርልፍሬንድ ማለት ናት ጓደኛ። እሺ። እና የሷ ጓደኛ ነች። በጣም መልካም የነበረች በጣም አሪፍ ላይ የነበረች ምናምን ነው ማቃት። ከዛ በሆነ ጊዜ እንግዲህ ያም ታሪክ ምናምን ተቋጭቶ ከረጅም ዓመታት በኋላ ሲኒማ አምፔር እዛ አካባቢ ነው ስፓታችንም ምናምን እና እዛ ጋር ምናምን እንደዚህ ይሄድኩኝ ምናምን እያለ ኃይሌ ዞር ስል ነች ልጅ ናት እንትን ብላለች። በአንድ በኩል ሰውነቷ ይታያል ምናምን ቆሸሽ ያለ ልብስ የለበሰች ነገር ደፍተር ይዛለች ተበጫጨቀ ምናምን። ብዙ ጊዜ እንደዚህ ሰላም የሚላቸው አሉ እንደዚህ ጎዳና ምናምን ፈታ ነኝና የሆነ ጊዜ የኛ አይነት ሰዎች ናቸው። ቤተሰብ አላቸው፣ ምግብ ይቀመጥላቸዋል። ትሪት የሚያደርጋቸው ሰፈር ደግሞ የምንቀርባቸው ልጆች ስለነበሩ ኖርማል ነውና ወይ እናት እንዴት ነሽ ምናምን። አንዳንዴ ደግሞ የሆነ ፊልምን አይቶት ከዛ በኋላ እንትን ያሉ ሰዎች ይኖራሉ የሚያስታውሱ። እውነት ነው። እና ሁሉንም እኩል ነው ትሪት የምታደርገው። ጤነኛውንም ወይ ኔት ምናምን ስለ አንተ ረሳኝ ወይ እንደዚህ ምናምን ትምህርት ቤት የሚላት ጓድ ሄለን እንዴ ሄለን ነሽ ቀይ ልጅ የምታምር ልጅ ማለት እኔ ማውቃት ልጅነቱ ምን ሆንሽብኝ ጥግ ያሳይስኳትና ምንድን ነው ጋዜጣ ወጣችና ጭርምትምት ያለ ጋዜጣ ነውና ተማሪዎች ተደርድረዋል ህፃናት እና ናሳ ለካ ጎብኝተዋል በሆነ ትምህርት ቤት ጂኒሶች ተመርጠው እና ከነሱ ውስጥ አለችበት ስለደበዘዘ በእስክሪብቶ አክብበዋለች እኔ ለማለት ቀስት አድርጋበታለች። ናሳ እኮ ናሳ አንተ እዚህ ከሄድኩ ሰው እኮ ነኝ እኔ እኮ ምናምን አለችኝና ደብረ ዘይት አየር ኃይል ገብታ የሆነ ናሽ ምን ተፈጠረ ምናምን ነገር አልኳትና እንትን አልኩኝ። ወዲያም ደግሞ ወሰድም ያደርጋታል አትግባባም እዚህ እንዴ ናችሁ እናንተ ምናምን ወለድካ ምናምን ሜላት ወለደች። አዎ የልጅ እናት ሆናለች እኮ ነው። ደስ እንደዚህ ያው ነው ፈተናቸው አልፎ ወለዳችሁ። አይ ከኔ ያር ደሮም ሴት ሲባል ፒያሳ ተቀበልኩኝ እኮ እኔ እንደዛ ነው ደነገጥኩ። ወደዲ እንዴ ትወናው እኔ ላይ ይሰራል እንዴ? ግን ለነገር ናቹራል ሲሆን ደግሞ ልክ ነው። ደነገጥኩኝ። እኔም ወዲያው ወሰዳት። ያ ሁሉ መስዋዕት አራጂ አራው ከዛ ቀረሳችኝ። እንትን በሌላ ቀን ግን ነገር ስነግራት ስለጓደኛዋ እባክህን በሆነ አጋጣሚ ካገኛት ያዝልኝ እኔም ሰምቻለሁ በቃ አስቀምጥልኝና ልውሰዳት። ሰምታለች ለካ እሷም እንደዚህ እንትን እንዳለችና ልታገኛት አልቻለች። ለሜላት ስትነግራት ድሮ ገርልፍሬንድ እንዴት እናንተ ጓደኛችሁ እንደዚህ ሆና ምናምን አለቀሰች። በጣም ጓደኛዋ ነሽ እና እባክህን አለች ኢንኬዝ ካገኛት ያዝልኝ እንሰርልኝና እኔ መጥቼ ወስዳታለሁ ጸበልም ይሆን ሆስፒታልም። ከዛ ወዲያ ላገኛት አልቻልኩም በማርያም በእውነት በጣም ደግሞ ተክልዬም ስለነበርኩ አሁን ከቤትም አልወጣሁም ነበር አገኛት ነበር። ልክ ሜላት ይሄንን ካለችኝ በኋላ ግን አላገኘኋትም። በጣም እናደዳለሁ። ትልቅም ሜሞሪ ያላት ግን ታውቃለህ ሰው ሲታመም ያመመው ጉዳይ ላይ ነው አብዝቶ ህመምተኛ ሆኖ ታዩ። ሌላ ነገር ላይ ኮንሺየስ ነው ገብቷል። የሚያውቃቸው የሚያስታውሳቸው እንደ ሰው ይበርደዋል ይርበዋል እንደራበው ያውቃል። በነበሩበት ሰዓት የነበረው ነገር ያውቃሉ። አዎ በቃ ያቺ ጉዳይና የሆነ እኛስ በሆነ ጊዜ በቀን ውስጥ እኮ የሆነ ነገር ኮሽ ወጣ ያደርገናል እኮ ወሰድማ መልሳለ ሁላችን
እኔ አሁን ሄለን እንደዚህ የተቆረቆረችበት ጉዳይ ከፒያሳ እንውጣ። የቋንቋ ትምህርት ቤት ዳንዳን ምናምን ብለህ እንደ አክተርነትህ አክተር ሳትሆን እንደ አክተር የገባበት ሰይጣን ማን ሰጥቶ ያንን ስልጣን ተሰጠህ ብሎ አውርቶ የት ላንጉጅ ትምህርት ቤት ነው ምንድነው የተፈጠረው? ዳንዳን አሁን አከበርኩ በቃ እንዴ ወደዲ በጣም የሚገርም ትዝታ እኮ የሆነ ሰው አንኮንሺየስ ወይ ደግሞ ሀፍ ኖርማል የምትለው ሰው የተቆረቆረለትና ፊልም ያደርግ ከሱ ጋር የተሳሰረ ኬዝ ነው። አንተም ሆነለት እውነትህን ነው። ፒያሳ አይደብርሽም? የድሮ ታሪክ ነው እና ፒያሳ አልበርት ነው ምናምን የሚባል ቋንቋ ትምህርት ቤት ከማሙድ ወደዚህ ከአትክልት ተራልፍ ብሎ ነበር። አቡነ ጴጥሮስ ሜጃ ወይ ደግሞ ፖስታ ቤቱ በቃ ፖስታ ቤቱ ሳይክል ምናምን የሚሸጥባቸው እዛ ጋር ነው አፍሪካ አንድነት አካባቢ። ከዛ በቃ የሆነ መገናኛ ኮኔክሽናችን ተበጣጥሶ ነበር ብዙ በፋሚሊ። ግን እዛ እንደገባች ሳቅ እዚህ ጋር ቀይ ሻሽ ማሰር ነው የቀረኝ እንደ ራጃ ምናምን ብሬ ሴቷ ቤት ሄደ የለ ሆነ ተከራወነ ቀጥ ብዬ ገባ ና ወዴት ነው አንተ መታወቂያ ምናምን እያልሽ ወደ እኛ ያለንበት ሁኔታ እኛንም በጣም እንዳይጠጉኝ ከዚህ በላይ ታመረበት ሰዓት አለ። በጣም አትሰማም እንዴ አልኩ ቀጥ ብዬ ሲሄድ ፊት ለፊት አንዴ ናውራ ተባለ ምናምን ነገር ገብቼ የምፈልገውን ነገር ክላስ ድረስ ገብቼ አሳውቄ ወጥቻለሁ። ናፍቆቴንም አልመዘግብ ትምህርት ቤት ውስጥ አይ እንትን እኮ ነው ኃይል አይደለ የሆነ ስፕሪት የሆነ ኤነርጂ አይደለ። አሁን እኮ ልክ እኮ ነው ለሶስተኛ ወገኖች ናቸው ልክ ያልሆንከው። ገብቷል አባባል ልክ ነው ስልጣኑ ልክ ነው እዛ ድረስ ከዛም ያልፋል። ያቺ ኤጃም ደግሞ አለች ምናምን እንደዚህ እንትንም እንዴ በጣም እዛ ላይ ሶማሌ ተራ አሜሪካን ግቢ ምናምን ነገር ያነሰ የሚያጠጥ የሆነ በስነ ነገር ይሄ ፍቅር ታሪክ ያንተ ያለፈ ታሪክ ነው። ይሄ ታሪክ በስክሪፕት መቼ ነው እንዴት ይሁን ወይ ደግሞ የራስ ነገር አልታይ ብሎ ይሁን አላቅም አንተ ውስጥ ካለው ሌላ ላይፍ ስለተጀመረ ብዙ ዲፕ መሄድ አልፈልግም። ግን በተክልዬ ውስጥ የዘጠናዎቹ የፍቅር ዘጠናዎቹ ለወደድከው ነገር መስዋዕት የሚያደርጉ የሰፈር ልጆች ያረጉትን እኛ ሰፈርም ስላለ እናንተና ሰፈርም ስላለ እናንተናም ሰፈር ስላለ እሷ ስትመጣ ወረፋ ይዘው እየጋበዙ ይጠብቁልህ የሰፈር ልጆች። እንደዚህ አይነት ወግ ነበርናል። የእንትና ገርል ፍሬንድ እሱ እስኪመጣ ድረስ አንዱ የሆነ ነገር እየጋበዘ እሱን ያደረጉትን ልጆች ሲደረግ የነበረውን ነገር ብቻ የፍቅሩን ጨዋታ ኧረ አይገባም በደስታ እንደዚህ ጓደኞች አለን የሰፈር ልጆች ወይም ደግሞ የተክለ ሃይማኖት የሰንበት ሆቴል ልጆች ብዙዎች ጓደኞቼ የምካ ልጆች ናቸውና ምካ ደናግል ማለት መሰንበት ትምህርት ቤቷ ነች ተክለ ሃይማኖት የተክልዬ ውስጥ እና ሞዳት ነች። በዚህ አጋጣሚ ያሳደገችኝም ብዙም ልጅነቴንም ያሳለፍኩት ምካ ደናግል ያው ተክልዬ ግቢ ውስጥ ማለት ነው። እና እዛ እንደዚህም አይነት ከቨርም እንደራረጋለን። ሁለተኛ ደግሞ ዲፕ ወደዛ እንዳንገባ ነው እንዳልከው። ግን እኔ እስክመጣ ችግር የለውም የሆነ በላይ ተክሉ ምናምን ይሄንን እንትን ኬክን ምናምን አድርገህ ምናምን እንደምን ባቅላባሽ እንደዚህ ያለ ቡና ቦተት ምናምን በቃ እሱን ነገር ኃይሌ እስኪመጣ ክላስ አለኝ ያኔ እዛም እየተማርኩ ስለሆነ ሆሊላንድ 6 ኪሎ ችግር የለውም። እንደ መተማመኑ ላይም ችግር የለውም። እንደው ደግሞ አላስ የለም መተማመኑ ላይ የሚል ቃል እንዳደግም በዛ ሰዓት በቃ ትረስት ሁሉ አንተን ከፍ ማድረግ ነው እንጂ እንደ ዘመኑ ጊዜ ኮንሶሌ ባይለም ማለኝ አንዱ ጓደኛዬ በቃ የለም እንዴት ምናምን ካልክ የለማ በቃ ሌባ ነህ እንደ ሊል ይችላል። በቃ ምንድነው ሌባም ሊል ይችላል። ሌባ በቃ አይታወቅም ካለ ጀምር ነው ሊል ይችላል። ገና ከባድ ነው የምንጨቃጨቀው። በስማ አንተ አከረር ነው ተመለስ። ከዛ እንደዛ ነገሮች አሉ። ለተና ደግሞ የሆነ ነገር እንትን ሲሉ አረ መውደድ እንትና እኮ ወጣች እኮ ከቤት እኔ ጋር ነች አረ መላክ አልኩ ሮጠ ነው የምትመጣው። ትንሽ ደህና የሆኑ ጓደኞች ነው የነጋዴ ቤተሰቦች ምን ይመጣሉ። አካባቢው ራሱ ምንም ነገር ችግር አልነበረም። በጣም ይወጡታል 90 እኔ ኃይልሻይ ምን ትዝ ብሎኝ እንደሆነ ታውቃለህ? ይሄን ታሪክ አንተን ስሰልልህ እኛ ሰፈር ዳርማር ከፍተኛ ፍርድ ቤት አልች ሆስፒታል ጨፌ ሜዳ ምናምን ያዋስናል። ኢትፍሩት ሜዳችን ፍራፍሬ ሙዝ ብርቱካን አቮካዶ ምናምን አለ። ምንም እነዚህ ነገሮች መብላት ኖርማል ነው። መግዛትም አይታሰብም ማለት ባለ ንብረቱን እንደዚህ አንስተ ከፍለ ስትበላ አንተ ለምን አነሳ የሚባል ነገር ራሱ ካልቸሩ የለም። እነ ወንድማገኝ የሚባሉ
አብሶ አብይ ቡዳ አሁን ዲሲ ነው ያለችው። አንቺ ቡድሽ ብዙ ነው ገና ነው አነሳው እሷ ውስጥ ልሸቅል ስትገባ የእሱን ገርል ፍሬንድ እትዬ ፀሐይ ቤት ስልክ ሁሉም ሰጥቶ የቤት ስልክ እዛ ትቀመጣለ። ልጆቿን እነ ሰላም እነ ሂሩት እትዬ ፀሐይ ባለቤታቸው ጋሽ በርሄ ምንም ሳይሰስቱ ሳይደክማቸው ስልክ ሲጠራ ጥራውንትና ምናምን ተብሎ ከውስጥ ትጠራለህ። የቤት ስልክ ነው መስሪያ ቤት አካባቢ። እዛ ቁጭ ብላ ገርል ፍሬንዱ ብርቱካን አንዱ ያመጣል፣ አንዱ ፉል፣ አንዱ ምናምን እያለ በተራ ስራንም እኮ እየሰራ ነው። እንትና የሆነ 10 ደቂቃ ያጫውታል። ከዛ እንትና ደግሞ ሲመጣ ልክ እንደ እንትን ነው ጥየቃ ነው። የሆነ ሙዝ ይዞ ይመጣ። አንዱ ብርቱካን ፍሩታ ከይ መክፈል በቃ ቢላ ያፍራል። ገብቷል አባባል ቢላ ያፍራል ታርገ ነው የምትሰጠው። እና ያንተን የተክልዬን ስሰማ ይሄንን ነው ያስታወስኩት። እንደዛ ነው በቃ የሆነ ቤት ያፈራውን ነገር አድርገላት ትጠብቃለህ። ሲመጣ ባለ ጉዳዩ ተነስተህ ትሄዳለህ ወደምትሄድበት። ተክልዬና አካባቢ ያላችሁ ለፍቅራችሁ ለነበራችሁ ክብር አሁንም ላለው የትም ዓለም ላይ የትም ሀገር ላይ ብትሆኑ ይሄ መተሳሰባችሁ፣ ይሄ መረዳዳታችሁ፣ ይሄ መጠራራት መጠያየቃችሁ ተክልዬ ይጠብቁላችሁ። ቀጥል በጣም በማ በኃይሌ እኛ ሁሌ እለዋለሁ የእህልን እንጂ የሰው ዘር አንጠይቅም። ይህ ምንድነው እህሉ ነው የምንለው እንጂ የሰው ዘር አይጠየቅም። ተክልዮች በዛ ፍቅራችን እንቀጥላለን። ይሄ የ90ዎቹ መልእክት ነው። አሁን ወደ ፊልሙ ስንገባ መቼም መሰረት መያዝ ያስፈልጋል። ፊልም ትምህርት ቤት ሆሊላንድ የነ ሱራፌል ብርሃኔ ንጉሴ፣ አለማየሁ ታደሰ፣ ተስፋዬ ገብረሃና ያራቱ ነው ዋናዎቹ። ፈርስት ባች ነው እንደምን አራታው የሁሉም አሁን ነገሩ ምናምን ወንዶች ጉዳይ የነሱ ባች ነው። እድል ወርቅ ጣሰው ወንዶች ጉዳይ ሁሉም ዘሪቱ፣ ግሩም ኤርሚያስ፣ ሄኖክ አየለ ዳይሬክተር እነሱ ባች አንድ የመጀመሪያዎቹ በቃ ሲከፈት ሁላችንም ካየለንበት ስራ ያለውም ስራ ትቶ ሬጉላሩም አለ ለማለት ጀግና አስተማሪዎች ናቸው የተሰባሰቡት። አሁን ያስመስብ እኮ የለም በምንም እንደዚህ አይነት ጃይንት የሆነ ይሄ ጉምቱ የምትላቸው ሰዎች በእጂ ወጣትም ይሁኑ ጎልማሳ ጀምሮ ነበረ። ሌላ ትምህርት ቤቶች ብዙዎቹ በሙስና በምንም ተዘጋጉ። ያ የፍቅር ነው እውነት ነው። የፍቅር ነው። አስተማሪዎቹ ራሱ ተከፋዩ ነው አይደለም የሚሰሩት የሆነ ሰው ለማውጣት ነው የሰሩት። አወጡም ደግሞ አሁን ያሉት ከባድ ልጆች ናቸው። የሆነ ጊዜ የነበረ ኤነርጂ ግን የት ሄደ? ኧረ በእናታችሁ የት ሄደ? አሁን አካዳሚ ምናምን ስትመሰርት እንትን ለማውጣት ከሆነ አላማው ደስ ይላል። እነሱን አመሰግናቸዋለሁ። አለማየሁ ታደሰ፣ ተስፋዬ ገብረሃና አለማየሁ ታደሰ፣ ተስፋዬ ገብረሃና፣ ብርሃኔ ንጉሴ፣ ሱራፌል ወንድሙ እነሱ ባላችሁበት ላረጋችሁት ታሪክ ያስቀመጣችሁት ፊርማ እነዚህ ደግሞ ልጆቻችሁ እነዚህ ዘሮች አልባከሉም። ይሄው ከአንዱ ጋር ደግሞ ቁጭ ብለን እናወራለን። ከሌሎቹም ጋር ያወራን የእናንተን ስም እናነሳሳለን። ታሪክ ስለጻፋችሁ ታሪክ የጻፈ ታሪኩ መወራት አለበት። ታሪክ የያዘ መጥቶ ታሪክ ማውራት አለበት። ይሄ የመውደድ ክብሩ የ90ዎቹ መልእክት ነው። እንዲሰመርበት በያላችሁበት ሰላማችን ይብዛ። አሜን። ምን ያህል ጊዜ ኮርስ ወሰዳችሁ? ጠቅላላ 1 ዓመት ከምናምን የወሰድነው እና 95 ከ96 አካባቢ የወሰድነው በወር 120 ብር ነው። 120ዋ ምጥ እንዲህ ማዘር ጤፍን 120 ኪሎ ሜትር በቃ ሄደ 31 ቁጥርን ትጠቀማለህ ከ6 ኪሎ። እኛ ሰፈር ደግሞ አይመችም። ተክልዬ ሁሉም ይሄዳሉ። አሁን እኛ ተማሪዎች ከ6 ኪሎ በ31 ለጋር እና ያስቀናናል። እኔና አንድ ልጅ ብቻ ነን ግን ጥል ብለን በፒያሳ በጊዮርጊስ የምንሄደው። ስለዚህ ለጋር ድረስ እንሄዳለን ከነሱ ግን እኮ መውደድ ያኔ ሳንቲሙን ለማጭበርበር ማለት ነው። ከኋላ በሩ ትሽ ብሎ ሲከፈት ወደፊት ትገባና ወደ ሾፌሩ ትሄዳል። ሁለት ሰው ይቆርጣል። አባዬ እኔ ገብቷል ከፊት በጣም ንስሐ በለው ምን ችግር የዛ ጊዜ እንግዲህ እናውራው ከተባለ የዛ ጊዜ ባስ ዋን ዌይ ስለሆነ ትኬቱ ሲወርድ አንተ ተቀበለው ልትገባለህ ማለት ቲክ የሚያደርጉ ሰዎች ሲጠይቁ ለማሳየት ኮንትሮሎቹ ሳይጀምሩ ጀምሮ ደግሞ ትዝ ይለኛል የተሰቃየ ነው ያሳሰሩ ነበርኩ። ለሲሞኒ ታስሮ አንዱ ነይልኝ ሲል አደረኩ የካስሮ ቤት ውስጥ ያኔ ፋሽን ነበር ነይልት እና ይዞት በማግስቱ ተጨናብሶ መጣንቀ ምን ሆነ ነው ምናምን ሲባል እስር ቤት እንግዲህ አሰሩቅ ነው በሳንቲም እኮ ነው። ከዛ ግጭት ተፈጠረ ወሰዱ አሰሩት። ሲሞኒ ግን እኮ ከባድ ነበረች። ያት በቀደም አውርቻለሁ 25 ሳንቲም ማለት ነው። ከ2000 በኋላ የተወለዳችሁ ልጆች ታሳሰር ነበር በጣም ደግሞ ድንጋይ ስር ራሱ ኪስ እንዳይፈተሽ ልብስ ሊታጠብ ሲል ድንጋይ ስር ቀብረህ ምናምን ወይ ሐረግ ስር አስቀምጠው ልትገባለህ። የሩቅ ሰፈር ተማሪዎች
የሚታጠበውን የአንድ ወር ትኬቱን በፍሬን ዘይት ወይ ደግሞ በአልኮል ያጠባችሁ ትዝታ አላችሁ? ትዝታስ የላችሁ? እንደዚህ ተደርጎ ትምህርት ተምሯል ያለ ነገር እጅ ሳይገባ ሲቀር ለማሸነፍ ህይወትን የዛሬዋን እንትናን ለማምጣት ለነማዬ ለነፋዘር ምናምን የሆነ ሰው ሆኖ ለመታየት ያንን ትግል ቤተሰብ ላለማስጨነቅ በዛ ሐስል ውስጥ ተምረው አገር የተረከቡ ተምረው ለቤተሰብ ለአገር ኢንቨስትመንት ላይ የገቡ ቤተሰብ ያፈሩ የብዙ ሰራተኞች ከፋይ የሆኑ ብዙ ተማሪዎች አሉ። በያላችሁበት ላረጋችሁት ያው ትዝታ ነው እየመከረን አይደለም። በያላችሁበት ሪስፔክት በእውነት በጣም ክብር። ይሄ ነው ታሪኩ፣ የዘጠናዎቹ ታሪክ። እኔ ይሄ ነው ታሪክ፣ ጫወታዬ ይሄ ነው። ቦታው ስለሰጣችሁኝ አመሰግናለሁ ብለህ ስለመጣ አሁንም በዘጠናዎቹ ኃይልሻ ክብረት ይስጥልኝ። አረ ብራዘር እኔ ከልቤ የምር የእውነት ተመችቷል። በጣም ማልቀስ እኮ ነው የከለከላችሁኝ እንጂ የምር በጣም ደስ ብሎኛል። ወደድ ስንመኝ የነበረው ጨዋታ ይሄ ነው። ይሄ ካሜራ ያንተ ነው። የምትፈልገው መልእክት፣ የምትፈልገው ምስጋና ከህዝብ ጋር አውራበት። እኔ እዚህ ጋር ላዳምጥ። በጣም አመሰግናለሁ። 90ስ መውደዴ በጣም ድሮ ማከብረ ነበር። ሞራውንም እግዚአብሔር የተመሰገነ ይሁን። ስር መሰረቴ የተክለ ሃይማኖት ልጆች፣ ሁለተኛ ደግሞ እናቴ የሰጠሽኝ ስጦታ እህቴ ነቢያት አስመላሽ። ስላንቺ ምንም ቃላት የለኝም። እስካሁንም ድረስ ከፈጣሪ በታች የምፈልገውን ጥያቄ ጠይቄ መልስ ማላጠው ነቢያት አስመላሽ ጋር ነው። ነብዬ በልጆችሽ ተባረኪ፣ ጥሩ ትዳር ነው ያለሽ፣ ባለቤትሽም፣ ሁላችሁም ቤተሰቦቼ፣ የሰፈር ልጆቼ፣ አብሮ አደጎቼ፣ ያው ሰፈር የለንም ባላችሁበት ለዛች ወርቃማ ልጅነት ቴንክ ዩ። አዲስ አበባ ሰፈራችን ነው። ኢትዮጵያ ሰፈራችን ነው። በጣም ዓለም ሰፈራችን ነው። ዓለም ሰፈራችን ነው። በድጋሚ እህቴ ነው። አሁንም እንዳላሰለቻችሁ ነቢያት አስመላሽ ተባረኪልኝ። በሁሉም ነገር እወድሻለሁ፣ አከብርሻለሁ። እኛም አድርሰናል። እና ደግሞ መውደድዬ ከመጣው ላይ ቀር ደግሞ አንድ ነገር ልቀጣ ነኝ። እውነትን ነው። ምን ጉራም በግጥም የሆነ ነገር ግጥም ብዬ ነበር። አርገው ነው ኮመንት ያለው ተክሊያንስ እነዚህ የምጠራቸው ትንሽ 3 ሰፈሮች አሉ። እነሱን ያው ሼር ያደርጉናል ብዬ አስባለሁ። እነሱም ያደርጋሉ። እኔም እርግጠኛ ነኝ። ሰየው ላይ የሚባል አለ ወደ ተጸበሉ ጋር የሚቆም ንብረት የሚባል ሰው የኛ ሰፈር። ኦኬ እሱ የሚያምሮ ህመምተኛ ነው። ግን እሱ ሲለው ሰየው ላይ እሺ ስሚኝማ ተክሊዬን ናፈኩሽ ናፍቀሽኛል ወይ? በመጣ ሰፈርሽ ሀርደኛው አባትሽ ያገኙናል ወይ? ከሱማሌ ተራ ካለው በላይ ተክሉ እንዳንቀጣጠር ፋዘር ይኖራሉ። እሺ ምን ይሻላል? በአሰብ ሆቴል ወርደን እጥፍ ወደ ጎላ ጭር ካለው ቅያስ ሲመሽ ወክ እንብላ። በዚያም ደግሞ አይሆንም አባትሽን የሚያውቅ አቃጣሪ አይጠፋም። ነይ በቃ በዛ ጋር ከተክልዬ ጀርባ ወክ እያደረግን ጭሪ ውስጥ እንግባ። ከተማርኩበቱ የዓለማያ አጥር ስር በፍቅረኞች ምሽግ ከጥንዶቹ በቀር እንዳያሳስብሽ ወፍም አይልም ዝር። ድንገት ሰፈርተኛው ተቃቅፎ ቢያይን እንዳላየ ሆኖ ላሽ ብሎ ነው የሚያልፈን። እሺ ከዚህ ከፈራሽም በከረዩ በኩል ቅርብ ነው አብነት። ስንፈልግ ጥሩ ፓርክ ሲሻን እንቁጣጣሽ በሽ ነው ካፕል ቤት አለ እስከ ዛሬ እንዴ ጻፍኩልሽ። ወረቀቱ ጃጅቶ ቀለሙ ቢበላሽ ግና ትዝታችን ፍቅርን ያጣጣም ነው። ፈራርሰውልሻል ወና መሬቶ ነው። ያው ሰፈር ተዳሰሰ። የጎዳደለውን ደግሞ ከዚህ ግጥም ቀጥሎ እየሰማችሁ እየጨመራችሁ የራሳችሁ ማስታወሻ አርጉ። ማርያምን በጣም ደስ ይላል። አሁንም ተክልዬ ይባርኩ። አሜን። የኔ አባት በልጅነትህ ታቦት፣ በልጅነት አባት። አሁን በዚህ እንደው ከገባህ አይቀር አንድ ሁለት ሰዎች ላነሳሳ። አንተ ህይወት ውስጥ ቦታ ስላላቸው አንድ የእህትን ስም ስታስታውሰኝ ነው ይመጣልኝ። ነቢያት አስበላሽ የሙስሊም ስም አባት ያላት ነቢያት የሆነ ጊዜ ላይ የደረሰ ምን ደረሰ ስትረባረብ ነበር። ነቢያት ሰይድ ከዋዶ ያለበት እስላም ክርስቲያኑ ተዘረጋሽ እንደ ኢትዮጵያ መሆኑ እንደዛ እንደ ነቢያት ሰይድ ነፍሷን ይማረው አርፋብናለች። ሌት ተቀን ነበረ ለሷ ቲክቶክ ላይ ድሮ 3 ዓመት ኦልሞስት ሆናት እኮ ህፃን ልጅ ናት። ታሳዝናለች። 22 ዓመቷ ነው። የሚገርም ግን ሁሌም ያራዳ ልጅ ነው። እሷ በስተመጨረሻዋ ላይ ደሜን በየአመቱ
ስጡልኝ የደሙን ችግር ስላየች ሆስፒታል ማለት ነው። የሚገርማችሁ ነገር ብሩ ሞልተነው ነበረ ከፈጣሪ ጋር ያው በተጻፈልን ቀን ነው የምንሄደው። ነቢን አጣናት ምስኪን ጩጬ ልጅ ነች። ምርቃቷ ሁሉ ቤት ድረስ ነው የመጣላት። የመቅኔ ደም ካንሰር ነው የሚሉት ህመም ብዙዎቹን ፈጀ እና በሷ ስም አሁን ሰፈሯ ደስ የሚላችሁ የአባ ኮራን ሰፈር ልጆች አመስግንልኝ። በዚህ አጋጣሚ ድንኳን ሰርተው ለነቢያት ሰይድ አብዲ በተለይ ወንድማቸው በጣም ትልቅ ሰው ነውና አብዲ ድንኳን ሰርተው ደም ይሰጣሉ። እኛም እንሄዳለን። የአባ ኮራን ሰፈር ልጆች ለሷ መታሰቢያ በሷ መነሻ በሷ ኑዛዜ መሰረት ደሙን አየችና ጠርታቸው አሉ። የመጨረሻው ሰዓት ላይ ፕሊስ በቃ ከሞትኩ አደራ በእኔ ስም ደም አሰጡልኝ ከህዝቡ ብላ አባ ኮራን ሰፈር መግቢያው ጋር ይደረጋል ድንኳንና በአመት መቼ ነው ቀኑ? የሞተችበት ጊዜ ነው የሚያስታውሱ። ይገርማል። እዚሁ በስሙ ልነሳ። የአባ ኮራን ልጆች ለምታረጉት ውለታ ለምታረጉት ኢትዮጵያዊነት አሁንም በዘጠናዎቹ ስም ክብረት ይስጥልን ከነስማችሁ በጣም አባ ኮራን ብዬ ነው የምዘጋው። አዎ ክብር ለእናንተ ይገባል። ደም ምናምን ደግሞ የለም ብዙ ጊዜ አሁን ሆስፒታል የሚሄድ አጋጣሚ ካለ በጣም ችግር ነውና ምን እንዴት ታሰባት እንግዲህ ጣር ላይ ያለች ልጅ ናት፣ ትንሽ ልጅ ናት ምናምን ይገልጽላል። ከዛ እኛ እንሄዳለን፣ ቲሸርቷ ይለበሳል ምናምን በቃ መንገደኛው ደስ ያለው ሰው እየገባ ይሰጣል፣ እናስረክባለን። ከዛ ነቢያትዬ ነፍስ ይማር። ለቤተሰቦች አሁንም በድጋሚ መጽናናትን ይኸው ወንድሟ አጠገቧ ስላለ ተፍ ሲል የነበረው እዚህ ጋር ኃይልሽ ስላለ አንተም ለጣርከው ጓደኞችን በዙሪያ ያሉ ሰዎችን ሁሉ በዘጠናዎቹ ስም ምንም ነገር ተሞከረ አልሆነም አይደለ? ላረጋችሁት ነገር ሁሉ ለቀንነታችሁ በጣም ክብረት ይስጥልን። በእኔ በመውደድ ክብሩ ስም በዘጠናዎቹ ስም በአርቲስት ቲቪ ስም እናመሰግናለን። ሌላ አንድ ማስታወሻ ልዝጋ። አሁንም በህይወትህ ቦታ ስላለው ጥሩ ያረገ ሰው መደረግ ስላለበት ከጎንበስም ቀና ተብሎ ሌሎች ምርጥና ጥሩ ሰዎች እንዲመጡ መጠቆሚያም ማሳያም ስለሆነ ኤልያስ የሚባል ሰው ኤሊኪ ምንና ምናቸው የጆሮ ጉትቻ ምን አለዝም ልጅ ኤልያስ ሙሉ ስሙን ንገረኝ እናስተዋውቀው። ኤልያስ ሙሉዓለም ወይም ኤሊኪ የሥራ ባልደረባዬ ነው። ከመጀመሪያው ቆንጆ ስክሪፕት ቀዮን ያመጣልኝ በቀዮ እና ያስቅም ላይ አይቶን ነው ትንሽ የፓርት ሰራን። ከስንት ዓመት በኋላ አስታውሳዬ ትክክለኛ ዳይሬክተር ነው። በምናም ሳይሆን የሆነ ቦታ ላይ ቀርጸዋል። የዛሬ 5 ዓመት ሊጠራ ይችላል። እዛ ላይ ጠራኝ እና ወደ መስመሩ ሞር ገባኝ። ከዛ ደግሞ ቤስት ሆነን እስከ ቤተሰብ በቃ ጓደኝነታችን ወንድማማችነት ሆነ። ኤልያስ ሙሉዓለም ኤሊኪ ይባላል። ሰዓሊም ነው፣ ደራሲም ዳይሬክተር ነው። ፊልሞቹን ስንጠራቸው አያስቅም በድርሰትም በዳይሬክቲንግም ፕሮዲስ በማድረግ ቀዮ የማታ ቅድም የቆረጠኝ እሱ ነው። ያልተሾፈው ጁሊየት ምርጥ ድራማ ፊልም ነው። አንተነህ አስረስ የሰራበት ግን እኔ ማዝ ነው በወጣትነቱ ስክሪፕቶቹ ስለማውቃቸው እነሱ ቢሰሩ ኖሮ ደግሞ እላለሁ። እና ኤሊኪ ነፍስን ይማረው ወንድሜ። በጣም ብዙ ነገር የተማርኩት ከሱ ነው። ዳይሬክቲንግ ብዙ አክቲንግ ካንተ ላይፍ ጋር እንደተቆራኘ ከዚህ በፊትም በነበሩ ጨዋታዎች አውቃለሁ። ጓደኞችህም የነፍሱ ቦታ ነው ስለሱ አውርቶ አይጠግብም ምናምን ብለውኝ ነው። እና እንግዲህ ስሜትን ስለረበሽኩኝ በጣም ትልቅ ቅርታ። ክብር ለሚገባው መነሳት ላለበት ትልቅ ጉዳይ ዘጠናዎቹ አለን። ኃይልሽዬ ኃይሌ አስመላሽ ለሰጠህን ፊልሞች፣ ለሰጠህን ሙያ፣ ለሰጠህን ጥበብ በዘጠናዎቹ ስም እናመሰግናለን። እኔም ከልብ አመሰግናለሁ። ለሰጠህን ጊዜም እንደዛው ክብረት ይስጥልን። በትላልቅ ነገር ፕሮሚስ ተደርጓል። አዎ በራሳችንም ቲዩብ አሁን በቅርቡ ብቅ እንላለን። እሱንም እንጠብቃለን። እኛ ምኖች ነን? ዘጠናዎቹ ነን። ስለዚህ የነበረን ቆይታ አዲስ አበባን እየነካካን መንገዶቻችን እየነካካን ያን ጊዜ በትንሹ በጣም በትንሹ ይህን ይመስላል የዘጠናዎቹ ጨዋታ። እኛ ዘጠናዎቹ ነን። ዛሬ ካሴት አብዝተናል አይደለ? በሚቀጥለው ደግሞ ከካሴት ወደ ባስኬት እንሄዳለን። ያ ባስኬት የቱ ጋር ይሆናል አብረን የምናየው ነው። ደግሞ የምሬ ነው የምላችሁ። ጀግና አንድ ባለሙያ እናንተ ጋር እዛውም ሴት ናት። እንመጣለን። አሁንም በድጋሚኛ ዘጠናዎቹ ነን። የነበረን ቆይታ ይሄን ይመስላል። ኢትዮጵያ ለዘላለም ትኑር።
አሜን። መልካም ጊዜ። ቴንክ በጣም ይኸው አባቴ የመድኃኔዓለም ያለ አይድል ኦችሎ ሁላችሁ ኦሜሪ ሳቲ ናቸው። የዚህ ፕሮግራም የክብር ስፖንሰር ቡና ባንክ